ጸሎት ሰዎችን መወከል ሲሆን ለምሳሌ ለናንተ ብጸልይ እናንተን ወክዬ ነው እግዚአብሔር ፊት መቀርበው በረከት ግን እግዚአብሔርን ወክዬ እናንተ ፊት መቅረብ ነው ብዙ ክርስቲያን እንደዚህ ይላል እግዚአብሔርን ነው የሚጠብቀው በሁኔታው ላይ በነገሮቹ ላይ እግዚአብሔርን ይጠባበቃል እግዚአብሔር ሆይ መቼ ነው ይሄን የምታረገው መቼ ነው ይሄን ነገር የምታነሳው መቼ ነው ይሄን ነገር የምትቀይረው እግዚአብሔርም ደግሞ እናንተን ይጠብቃል መቼ ነው ተነስታ ነገርን የምትቀይረው መቼ ነው ተነስቶ ሁኔታውን የሚቀይረው መቼ ነው ይላል ክርስቲያኖች ሆይ እንደዚህ አይነት ህይወት መኖር ይሆነልን ስራችን ማን እንደሆነን ይናገርልን አካባቢያችን ኑሯችን ቤታችን አገልግሎታችን ማንነታችንን ይናገር እግዚአብሔር በዘመናት ውስጥ ተቸግሮ አያውቅም ሁሉን ቻይ ነው ሁሌ ግን የሚቸግረው አንድ ነገር ሰዎችን ማሳመን አንበሳ የሚያገሳው ከመብላቱ በፊት ነው የሚያገሳው ምግቡን የሚያመጣለት የሚጎትትለት ወደሱ የሚያቀርበው ግሳቱ ነው ልክ ሲጮህ ነገሮች ይደነባበራሉ ያሰቡትን መንገድ ትቶ በድምጹ መስመር ይመጣል ድምጹ ልፋቱን ይቀንስለታል ሰሞኑን እግዚአብሔር የሰጠኝ ቃል አለ በዛ ዙሪያ ነው የምናገረው ማለት ነው ኢየሱስ ጌታ ነው ባለፈው ሳምንት እግዚአብሔር ደብረ ዘይት እድል ሰጥቶኝ ይሄንን ቃል ሳካፍል ነበር ከጌታ ባገኘሁት ምሪት ማለት ነው ዛሬም ደግሞ እሱን ቀጥላለሁ አሜን አሜን በሏ ምን በሚል ነው ማውራው ለመባረክ ተጠርተናል በሚል አሜን በሏ ለምን ተጠርተናል ለመባረክ ተጠርተናል የሚል አንደኛ ጴጥሮስ ምዕራፍ 3 ቁጥር 9ን እሱን በማንበብ እንጀምራለን አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይላል አሜን ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይላል እግዚአብሔር ስም ብሩክ ይሁን እግዚአብሔር ጠርቶናል አሜን አሜን በሉ አበድ ቀና በሉና ከእግዚአብሔር ቃል የሆነውን ላውራችሁ እግዚአብሔር የተለያዩ ሰዎችን የተለያየ ጥሪ ይጠራል ሐዋርያቶችን ጠርቷል ነቢያቶችን ጠርቷል አስተማሪዎችን አስተዳዳሪዎችን ጠርቷል ሁላችንንም ግን ለአንድ ጥሪ ጠርቶናል አሜን ለምን ጠርቶናል ለአንድ ጥሪ ተጠርተናል ክፉን በክፉ ፈንታ አትመልሱ ስድብን በስድብ ፈንታ ምን አታድርጉ አትመልሱ የሚረግሟችሁን ባርኩ እንደዚህ አይነት ነገር ያደረጋችሁ ምን ልትሉ ልትባረኩ ተጠርታችኋል ነው የሚለው ኢየሱስ ጌታ ነው አሜን ለንባርክ ተጠርተናል ብዙ ሰው በእግዚአብሔር መባረክ ነው የሚፈልገው በእግዚአብሔር ሰዎች መባረክ ይፈልጋል በረከትን ከሰዎች መቀበል ይፈልጋል እግዚአብሔር ደግሞ እንደዚህ ያለን ነው ልትባረኩ ብቻ ሳይሆን ልትባርኩ ምን ተብላችኋል ተጠርታችኋል ልትባርኩ ተጠርታችኋል ኢየሱስ ጌታ ነው ዛሬ በቀላሉ ምናረገው ይሄንን ነው ነገራችንን ሁሉም ባረካል አሜን በህይወታችን ያሉ ስራዎቻችንን ልጆቻችንን ጤናችንን የኛ የሆኑትን ነገሮች ሁሉም ባርካለን ሃሌሉያ የእግዚአብሔር በረከት በእኛ ውስጥ ያልፋል ማለት ነው የእግዚአብሔር እጅ በእኛ ውስጥ ያልፋል ማለት ነው ሃሌሉያ ያው ብዙ ሰው እንደተለመደው ስለ በረከት የሚያስበው የተለያየ ነውና በረከትን ስናስብ ከበረከት ይልቅ ጸሎት ይቀለናል አይደለ ለነገሮቻችን መጸለይ ለነገሮቻችን እግዚአብሔርን መለመን ለነገሮቻችን እግዚአብሔርን መጠየቅ ይቀለናልና በረከትና ጸሎት ሁለቱም ጠቃሚ ቢሆኑም ሁለቱም ጥቅማቸው በጣም የተለያየ ነው ሁለቱም በጣም የተለያየ ጥቅም ነው ያላቸው ጸሎት ማለት ለአንድ ሰው እንደ እግዚአብሔር ፈቃድ እግዚአብሔር ሆይ ፈቃድ ቢሆን እግዚአብሔር ሆይ ብትወድ ይሄንን ወንድም እርዳው ማለት ነው እህቴን አግዛት ማለት ነው እንደዚህ አድርግ ማለት ነው በረከት ግን ፈቃድ መጠየቅ ሳይሆን እግዚአብሔር በፈቀደው ላይ ቆሞ የእግዚአብሔርን በረከት ለሰዎች ኮኔክት ማድረግ ነው ጸሎት ሰዎችን መወከል ሲሆን ለምሳሌ ለናንተ ብጸልይ እናንተን ወክዬ ነው እግዚአብሔር ፊት መቀርበው በረከት ግን እግዚአብሔርን ወክዬ እናንተ ፊት መቅረብ ነው እናንተን ወክዬ ሳይሆን ማንን ወክዬ እግዚአብሔርን ወክዬ እንደ እግዚአብሔር ፈቃድ እግዚአብሔር ሆይ ብትፈቅድ እግዚአብሔር ሆይ ብትረዳው እግዚአብሔር ሆይ እባክህ ምህረት አድርገለት እግዚአብሔር ሆይ እንደዚህ ያልኩ ሳይሆን በረከት ማለት እግዚአብሔር ሆይ ፈቅደሃልና እግዚአብሔር ሆይ ምህረት አድርገሃልና አንተ ባደረከው አንተ በፈቀድከው ምህረት ላይ ቆሜ በረከትን እናገራለሁ አሜን በሉ ምን እላለሁ
እናገራለሁ ብዙ ሰዎች ሚስ የሚያደርጉት ይሄንን ነው ቢዝነስ ጀምሮ ቢዝነሳቸው የነሱ የበረከት ቃል የለውም ጸሎት አለ እንባ አለ ኢየሱስ ጌታ ነው ልመና አለ ትጋት አለ ምክር አለ ብዙ ነገር አለ ግን ከነሱ የሚፈልቅ ግን የበረከት ቃል የለም መጽሐፍ ቅዱስ ሲናገር ኢየሱስ ጌታ ነው መጽሐፍ ቅዱስ ሲናገር የሰው ሆድ ከምን ይጠግባል ነው የሚለው ከአፉ ፍሬ ምን ይላል ይጠግባል ብዙ ክርስቲያኖች አትሞስፌር ክሬት አናረግም ዙሪያችን ላይ ያለውን ነገር ከማንበብና ከመረዳት እሱን ከማስተጋባት ውጪ ዙሪያችንን የመቃኘት ዙሪያችንን የመፍጠር ችሎታ የለንም የመፍጠር ወይም ደግሞ ልምዱ የለንም አካባቢ ባዶ ነው ነገሬ ባዶ ነው ሁኔታዬ ባዶ ነው በሁኔታዬ ውስጥ እግዚአብሔርን አይመለከተውም በኔ ነገር በሆነው ነገር ላይ እግዚአብሔርን አያገባው እግዚአብሔር ጨዋ አምላክ ስለሆነ የፕሪንሲፕል አምላክ ስለሆነ በእግዚአብሔር ዓለም ውስጥ እኔ እመለከተዋለሁ በኔ ነገር ውስጥ ግን የኔ ነገር የሚያገባው እኔን ነው ቶሎ ነው የምናገረው ኢየሱስ ጌታ ነው ስለ ትዳሬ እኔን ነው የሚመለከተው እግዚአብሔር ስለኔ ይመለከተዋል ስለ ሚስቴ ይመለከተዋል ስለ ትዳሬ ግን በኔ ቁጥጥር ስር እስካለ ድረስ የሚመለከተው ማንን ነው ማለት ነው ማንን ነው የሚመለከተው እኔን ነው የሚመለከተው ስለ ልጆቼ እኔን ይመለከታል ስለ ስራዬ እኔን ይመለከታል ኢየሱስ ጌታ ነው ስለ ጤናዬ እኔን ይመለከታል ስለ ሆኑ ነገሮች የሚመለከተው እኔን ነው እግዚአብሔር ደግሞ ለኔ የሚሆነውን ካፒታል የህይወት ውሃ ወንዞችን በኔ ውስጥ አስቀምጧል አሜን የኔን ሁኔታ የኔን ነገር በብርሃን የመሙላት አቅም እኔ ውስጥ አለ ሃሌሉያ ምን ውስጥ አለ እኔ ውስጥ አለ ህይወቴን የመፍታት ህይወቴን የማስተካከል ህይወቴን አፕግሬድ ማድረግ ህይወቴን የፈለኩበት ቦታ ላይ የማድረስ አቅም እኔ ውስጥ ነው ያለው ኢየሱስ ጌታ ነው አሜን በሏ አካባቢ መፍጠር ይባላል ወይም ደግሞ አትሞስፌር ክሬት ማድረግ ነው ዙሪያዬ ላይ ያለውን ነገር እኔ ነኝ የምፈጥረው ዙሪያዬ ላይ ህይወትን ከተናገርኩ ህይወትን ኢምፓርት አደርጋለሁ አካባቢዬ ላይ አሜን ብርሃንን ከተናገርኩ ብርሃንን ምን አደርጋለሁ ማለት ነው የአንዳንድ ሰዎች አትሞስፌር ጋር ስትገቡ ህይወታቸው ስትገቡ ኮምፕሌን የሚያደርጉ ሰዎች አሉ በቃ አስለቅሷችሁ ወደ ቤታችሁ ይሸኛችኋል ሰምታችሁኛል ምን አድርጓችሁ ያስለቅሷችኋል በጣም አሳዛኝ የሆነ አትሞስፌር ፈጥሯል አንዳንድ ሰዎች ጋር ደግሞ ሲደርሱ ስፒሪታችሁን አፕሊፍት ያደርጋሉ አንዳንድ ሰዎች አካባቢያቸው በደል የተሞላ ነው አካባቢያቸው በስኬት የተሞላ ነው ኢየሱስ ጌታ ነው ከኋላ አሜን እያላችሁ አይደለም እግዚአብሔር እንደዚህ እያለ ነው ታውቃላችሁ የአብርሃም ትልቁ በረከት 7 በረከቶችን ባርኮታል ከሰባቱ በረከት የአብርሃም ትልቁ በረከት እባርካለሁ የሚለው አይደለም ተባርካለሁ የሚለው ነው አሜን በሉስቲ ነጋዴ ትሆናለህ ሳይሆን ሌሎችን ነጋዴ ታደርጋለህ የሚለው ይበልጣል እየሰማችሁኝ ነው አይደለ ለሌሎች የሚሆን ነገር ሌሎችን የሚጠቅም ታውቃላችሁ ልሳንና ትንቢት ልዩነቱ ይሄ ነው ትንቢት ይበልጣል ምክንያቱም ሌላውን ያንጻል ከናንተ አልፎ ለሌላው ይተርፋል አሜን ብሎ በረከትም እንደዚህ ነው በረከት መቀበል አንድ በረከት ነው ራሱ ሌሎችን መባረክ ደግሞ እጅግ የተሻለ በረከት ነው ኢየሱስ ጌታ ነው እግዚአብሔር እንደዚህ ያደረ ለብዙዎች በረከት ትሆናለህ የምድር ነገዶች ሁሉ ባንተ ምን ይላሉ ይባረካሉ አለ እግዚአብሔር ባራኪ ያደርገናል አሜን ኢየሱስ ጌታ ነው ስለዚህ አካባቢያችሁ ላይ የበረከትን ቃል ማተነፍሱ ከሆነ የህይወት ውሃ ወንዞች እናንተ ውስጥ ሆነው የህይወት ውሃ ወንዞች ከሆዳችሁ እየፈለቁ የድል የስኬት ወንዞች like rivers of life ነው የሚለው የህይወት የተለያዩ ወንዞች ከናንተ ውስጥ እየፈለቁ ከናንተ ውስጥ እየወጡ ኢየሱስ ጌታ ነው አካባቢያችሁ ከዚህ ማይጠጣ ከሆነ አካባቢያችሁ በዚህ ያልተሞላ ከሆነ የምትጠግቡት አካባቢያችሁ ላይ ካለ ነው አካባቢያችሁ ላይ ሽንፈት ካለ አካባቢያችሁ ላይ ሁሌም የምትናገሩት አካባቢያችሁን ስለሚፈጥር environmenትን create ስለምታረጉ ወይም ደግሞ atmosphere create ስለምታረጉ የሽንፈት ሁኔታን ያነበባችሁ ነገሮችን ያያያችሁ አካባቢያችሁ ያለው ነገር በዚህ ቃኝታችሁ ከሆነ መልሳችሁ ሆዳችሁ የሚጠግበው ከዚህ ነው ሆዳችሁ መልሶ የሚጠግበው እናንተ ከተናገራችሁት ነው ከአንደበቱ ፍሬ ምን ይላል ሆድ የሚጠግበው ማለት ምግብ በመብላት ሆድ ወደ ውስጥ በመክተት አይደለም ሆድን የሚያጠግበው አፍ ይናገራል ህይወት ደግሞ ከዛ መልሶ ይወስዳል ማለት ነው ይሄ መንፈሳዊ ኢኮሲስተም የምንለው ማለት ነው ከኔ ጋር ናችሁ ኢየሱስ ጌታ ነው ኢኮሲስተም ወይም ደግሞ ሳይክል አለ አይደለ
ሳይክል አለ እኛ ኦክሲጅን አሜን ካርቦን ዳይኦክሳይድ ለዛፎችን እንሰጣለን ዛፎች መልሶ ምን ይሰጡን ያው ተመሳሳይ ነው የሚሆነውና ህይወቱ እንደዚህ ነው የክርስቲያን ኢኮሲስተሙ እንደዚህ ነው መጀመሪያ ምንጩ እሱ ነው አሜን ኦክሲጅን እሱ ያወጣል ኢየሱስ ጌታ ነው የህይወትን ቃል ይናገራል የበረከትን ቃል ይናገራል የድልን ቃል ይናገራል አካባቢ በዛ ቻርጅ ይደረጋል ኢየሱስ ጌታ ነው መልሶ ደግሞ ያንን ይመገባል መልሶ ደግሞ ያንን ይበላል መልሶ ደግሞ ያንን ይጠጣል ኢየሱስ ጌታ ነው አራሜን በሉስቲ ሰሞኑን አንድ እህት ደወለችና አንድ ትልቅ ስህተት ተገኘብኝ አለች በቢሮ ሊያስባረረኝ የሚችል እንደዚህ ሊያረጋኝ የሚችል ነው እንደዚህ ሆኗል እኔ አዲስ ገቢ ነኝ ምን እንደምሆን አላውቅም ምን እንደሚፈጠር አላውቅም ስትለኝ እንደዚህ አልኳት እኔ ያለሁበት አሁን እኔ ካለሁበት እናገራለሁ አሁን ባርክሻለሁ ኢየሱስ ጌታ ነው የመጨረሻ የኔ የቅርብ አለቃ ውሳኔ ይወስን ተብሎ ወደሱ ተላልፏል ከሰዓት ከሱ ጋር ቀጠሮ አለኝ ምን እንደምሆን አላውቅም አለች በብዙ ጸሎት የተገኘ ደግሞ ስራ ነው ሁላችንም ጸልየን ኢየሱስ ጌታ ነው እግዚአብሔር ያን ስራ ሰጥቷት መስክረናልምና ከዛ እንደዚህ አልኳት አሁን አልጸልይልሽም ምንም አላረግሽም እባርክሻለሁ አልኳት አሜን አሁን ካለሽበት ዝቅ በይ እኔ ባርካለሁ ኢየሱስ ጌታ ነው የእግዚአብሔር ያምላኬ ሞገስ እኔ ላይ ያለ እሱን ባንቺ ላይ ያስቀምጥ ይኸውላችሁ ከእግዚአብሔር የምንቀበለው ነገር አይኖርም ስንባርክ ኦሬዲ የተቀበልነው ነው የምንሰጠው አሜን ጸሎት ሲሆን ከእግዚአብሔር ነው የምንወስደው ጸሎት ሲሆን ከእግዚአብሔር ተቀበለን ነው የምንሰጠው ከእግዚአብሔር ሆይ ባክህ ስጠን እባክህ እግዚአብሔር ሆይ አስተላልፍላት እግዚአብሔር ሆይ እንደዚህ አድርግላት በረከት ግን ኢየሱስ ጌታ ነው ኦሬዲ የመባረክ እግዚአብሔር ውክልና አለኝ የእግዚአብሔር የበረከት የስቶሩ የጓሮ ቁልፍ ተሰጥቶኛል ማለት አሜን በሉስቲ አሜን በሉ አበደም ጀርባዬን ወደ ስቶሩ አርጌ ሰዎችን ባርካለሁ ከዛ እንደዚህ አልኳት እሺ ባርከኝ አለች ያምላኬ እግዚአብሔር ሞገስ እንደተሰጠኝ ኢየሱስ ጌታ ነው ግርማው እንደተሰጠኝ አሁን ባንቺ ላይ እናገራለሁ ሞገስ ባንቺ ላይ ያስቀምጣለሁ በሞገስ በኢየሱስ ስም ቢሮ ግቢ በአምላኬ በማስፈራቱ ኢየሱስ ጌታ ነው ያው ስቶር ሃውሱን እየተቀስኩ ማለት ነው የእግዚአብሔር አምላኬ ማስፈራት ባንቺ ላይ ይሆን ከዛ በቃ አለችኝ ያው ይሄ ነው ጸሎቱ አሁን ስትገቢ ይሆናል አልኩ ሃሌሉያ ከዛ በቃ ስጠባበቅ ነበር በኋላ ደወለችና እንደዚህ አለች ልክ ሱፐርቫይዘሬ ጋር ስቀርብ አለች ሱፐርቫይዘሬ ጉዳዩን ትቶ አንቺን የመሰልሽ ልጅ ሰምታችሁኛል ምን ያልሽ ያው መለኮታዊ ሜካፕ ነው አይደል ሞገስ በሷ ላይ ተቀምጧል ኢየሱስ ጌታ ነው ስበት በሷ ላይ ተቀምጧል ኢየሱስ ጌታ ነው ኢንቫይሮንመንትን ቻርጅ ማድረግ ኢየሱስ ጌታ ነው ቻርጅ ማድረግ ህይወትን መናገር ህይወትን ማካፈል ኢየሱስ ጌታ ነው ትዝም ይላችሁ ከሆነ አፈር የሚያክል ጭቃ የሚያክል ነገር ላይ እግዚአብሔር ህይወትን ኢምፓርት አደረገ የህይወትን እስትንፋስ አለበት ሰው ሆኖ ጭቃ ቆመ አሜን አራሜን በሉስቲ ኢንቫይሮንመንታችንን ክሬት የምናደርገውኛ ነን የበረከት ቃል የብርሃን ምንጮች ወንዞች እኛ ውስጥ አሉ አሜን በሉ ያው ክርስቲያን ማልቀስ ይቀለዋል አርብስ አስተምር እየተናገርኩ ነበር ታቃላችሁ የክርስቲያን ህይወት የመሸታ ቤት አይነት ነውና መሸታ ቤት ውስጥ የባህል እንትኖች አሉ ማሲንቆ የሚጫወቱት ኢየሱስ ጌታ ነው እነሱ ድምጽ አላቸው ዜማ አላቸው ግጥም ግን ከህዝቡ ነው ግጥም ከማን ነው አዎ ህዝቡ የፈለገውን ያሰድባል ሰምታችሁኛል ግጥም ይሰጣል እሱ ምን እንደሚያደርገው አንዳንድ ሰው ያው የክርስቲያን ህይወት እንደዚህ ነውና እኛ ዜማ ነው ያለን ኢየሱስ ጌታ ነው እኛ ህይወት ነው ያለንና ድምጽ ነው ያለን በድምጻችን አንዳንድ ጊዜ ግጥሙን ሁኔታ ነው የሚሰጠን አልሰማችሁኝም ግጥሙን ኑሮ ነው የሚሰጠን ግጥሙን ቤተሰባችን ነው የሚሰጠን እሱን ያያየን ዝም ብለን እናለክሳለን በጣም አሳዛኝ በሆኑ ዜማዎች እንጫወታለን አካባቢያችንን በጣም አሳዛኝ በሆኑ ቃላቶች በጣም ዳውን በሚያደርጉ ነገሮች እንሞላለን ከዛ ደግሞ ሆዳችንን እናጠግባለን ሰምታችሁኛ ሰው እንደተናገረ እንደዛው ስለሆነ የምንናገረውን ያንኑ የወደቀውን ህይወት እንኖራለን አንዳንድ የጨከኑ አባቶች ደግሞ አሉ ኢየሱስ ጌታ ነው እንደና አብርሃም አሜን ሁኔታው ማህፀኗ ሞቷል ማህፀኗ አይሰራም እድሜው ሄዷል ምናምኑ ሄዷል እኔ ግን በእግዚአብሔር አምናለሁ ኢየሱስ ጌታ ነው ዜማ ከኔ ነው ግጥሙ ግን ከእግዚአብሔር ነው አራሜን በሉስቲ ግጥሙ ከማን ነው ቋላ ያላችሁ ከማን ነው ኢየሱስ ጌታ ነው በሁኔታችሁ ላይ ህይወት ተናገሩ በነገራችሁ ላይ ህይወት ተናገሩ እናንተ የብርሃን ኤጀንት ናችሁ
ልትባርኩ ተጠርታችኋል እንጂ በክፉ ክፉን ልትመልሱ በስድብ ፈንታ እናንተ የስድብ ጥሪ የለባችሁም የእርግማን ጥሪ የለባችሁም አሜን እናንተ ግን የበረከት ጥሪ ያለባችሁ አረ አሜን እናንተ ውስጥ የህይወት ውሃ ወንዞች አሉ ደጋግሜ ነው መነግራችሁ ነገራችሁን ማስዋብ የሚችል ነገራችሁን ማሳመር የሚችል ነገራችሁን ፕሮሞት ማድረግ የሚችል ነገራችሁን ማሳደግ የሚችል የእግዚአብሔር ውሃ ወይም ደግሞ ምንጭ እናንተ ውስጥ አለ አሜን አላላችሁ ስለ መንፈስ ቅዱስ ነው የሚናገረው መንፈስ ቅዱስ ታውቃላችሁ ለተዘበራረቀ ሰማይ ውበትን የሰጠ ነው ለሞተው ለኢየሱስ ክርስቶስ ሰውነት ትንሳኤን የሰጠ ነው ዱናመስ በሚባል ኃይል ኢየሱስ ጌታ ነው የሞተውን የታሸገውን ነገር ገነጣጥሎ የወጣበት ያ ውሃ በእናንተ ሆድ ውስጥ አለ አሜን አላላችሁ አሜን አላላችሁ ኢየሱስ ጌታ ነው ስለዚህ ለአካባቢሽ ተጠያቂ አንቺ ነሽ ስለዚህ ኢምፓርት አድርጊ ሁኔታሽን ኢምፓርት አድርጊ ክርስቲያኖች እንዳልኩኝ ነው ምንድነው ሱቅ ብንጀምር ትዳር ብንጀምር ምናምን ብንጀምር ነገሮች በኋላ ላይ ሁኔታቸውን አይተን ነው ወደ እግዚአብሔር የምንቀርበው ሱቄ ወይም ደግሞ የኔ ነገር የኔ ጥገኛ እንጂ እኔ እሱ ጥገኛ አይደለም ለኔም ይሆን ህይወት የለውም ለኔም ይሆን በረከት የለውም ለኔም ይሆን ብልጽግና የለውም ለኔም ይሆን ስኬት የለውም ለኔም ይሆን ድል የለውም ለነገሬ ግን ስኬትም ድልም ብልጽግናም ሁሉም ነገር ያለው እኔ ውስጥ ነው በረከት በማላይ ነው ያለው የት ነው ያለው በረከት ተናገሩ እስቲ በረከት የት ነው ያለው ድገሙ እስቲ በረከት የት ነው ያለው በረከት የት ነው ያለው አንዳንድ ሰዎች ውጭ ሀገር ያለ ይመስላችኋል አንዳንድ ሰዎች የተከተራችሁበት ቦታ ላይ በረከት ያለ ይመስላችኋል አንዳንድ ሰዎች ኢየሱስ ጌታ ነው አሜን በሉ እስቲ አካውንታችሁ ላይ ያለ ይመስላችኋል በረከት ግን እናንተ ላይ ነው ያለው ነገራችሁ የናንተ ጥገኛ ነው የናንተ ሁኔታ የናንተ ጥገኛ በአካባቢያችሁ ላይ ያለው ነገር በሙሉ ብርሃን ከናንተ ነው የሚፈልገው እናንተ አካባቢ ላይ ያለው በሙሉ መለቀቅን ከናንተ ነው የሚፈልገው ኢየሱስ ጌታ ነው ለመባረክ ተጠርቻለሁ በሉ እስቲ ምን ብያለሁ ለምን ተጠርታችኋል ለምን ተጠርታችኋል ይሄን በደንብ ስሙኝ ይኸውላችሁ አትሞስፌር ብያችኋለሁ አትሞስፌር በኔ ነው ክሬት የሚደረገው ወይም ቻርጅ የሚደረገው አሜን አራሜን በሉ እስቲ ብድግ ብዬ ከዛሬ ጀምሮ ከዚህ ማለዳ ጀምሮ አካባቢን በድል ሞላዋለሁ በስኬት ሞላዋለሁ አሜን በምን ሞላዋለሁ በድል ሞላዋለሁ በስኬት ሞላዋለሁ በሳቅ ሞላዋለሁ በደስታ ሞላዋለሁ በእግዚአብሔራዊ ሰላም ሞላዋለሁ አካባቢ ላይ ሻሎም እላለሁ ኢየሱስ ጌታ ነው ልክ እንደዚህ ይሆናልና ብዙ ክርስቲያን በሆኑ ስብከቶች በሆኑ ነገሮች ይነቃቃና ኢንቫይሮንመንት ክሬት ያደርጋል ኢንቫይሮንመንት ደግሞ ወደ ክላይሜት መቀየር አለበት ክላይሜት ማለት የቆየ የረዘመ ኢንቫይሮንመንት ማለት ነው ወይ አትሞስፌር ማለት እያስተማርኩ ነው ደስታችሁ እንዳይነጥፍ ኢየሱስ ጌታ ነው አንድ ጊዜ ያገኛችሁትን ደስታ ማስረዘም ትችላላችሁ አንድ ጊዜ ያገኛችሁትን ድል እንደገና ማስረዘም ትችላላችሁ አሜን በሉ እስቲ የሚረዝመው በተናገራችሁ ልክ ነው እናንተ ባወራችሁ ልክ ነው እናንተ ዝም ካላችሁ እናንተ መናገር ካቆማችሁ የናንተ ክላይሜት ኢየሱስ ጌታ ነው በሌላ ክላይሜት እየተወሰደ ይሄዳል በሌላ እየተወረሰ ይሄዳል እኔ ግን I am in charge of my atmosphere የኔ environment ላይ እኔ ነኝ ሐላፊው እኔ ነኝ ባለቤቱ ኢየሱስ ጌታ ነው አሜን ስለዚህ ነገሬን ባርካለሁ ነገሬ ላይ ድልን እናገራለሁ ነገሬ ላይ ብልጽግናን እናገራለሁ ኢየሱስ ጌታ ነው ዛሬ እንደዛ ነው የምናደርገው አሜን በደንብ አሜን በሉ እስቲ ዛሬ ምን እናደርጋለን ብዙ ክርስቲያን እንደዚህ ይላል እግዚአብሔርን ነው የሚጠብቀው በሁኔታው ላይ በነገሮቹ ላይ እግዚአብሔርን ይጠባበቃል እግዚአብሔር ሆይ መቼ ነው ይሄንን የምታረገው መቼ ነው ይሄንን ነገር የምታነሳው መቼ ነው ይሄንን ነገር የምትቀይረው እግዚአብሔርም ደግሞ እናንተን ይጠብቃል መቼ ነው ተነስታ ነገርን የምትቀይረው መቼ ነው ተነስቶ ሁኔታውን የሚቀይረው መቼ ነው ይላል ኢየሱስ ጌታ ነው አሁን ግን በእግዚአብሔር እንደተሾመ ሰው በእግዚአብሔር እንደተጠራ ሰው ነገሬን ባርካለሁ ነገሬን ማንቀሳቀስ ጀምራለሁ ነገሬን ማድረግ ጀምራለሁ ከዚህ በፊት መስክር ያለው እዚህ ቦታ ላይና ፍርሃት ነበረብኝ እኔ ስራ በመሰራበት ሰዓት አለቃ ከጠራኝ ሰውነቴ ይንቀጠቀጣል በቃ ይንቀጠቀጣል ምን አጥፍቼ ነው ምን አድርጌ ነው በቃ አላለውኝ ደግሞ የፈራነውን ስበይላ ፍርሃት ስበት አይደለ ፍርሃት እኮ ማግኔት ነው አይደለ ሰዎች እኮ በመኪና አደጋ ከመሞታቸው በፊት ሰይጣን ያንን ይስቡ ዘንድ ወደ ዓለማቸው ያስገቡ ዘንድ ፍርሃትን መጀመሪያ ይለቅባቸው
በህልም ይለቅባቸዋል በወሬ ይለቅባቸዋል እንደዚህ አይነት ዜና እንዲሰሙ ያደርጋል ከዛ እነሱ መፍራት ሲጀምሩ በፍርሃታቸው ወደ አትሞስፌራቸው ወደ ኢንቫይሮንመንታቸው ምንን ይስባሉ አደጋን ይስባሉ የፈራነው አይወርሰንም ስንልኮ ሊወርሰን የሚገባ ነገር እግዚአብሔር ጣልቃ ስለገባ ማለት ነው ተገቢ ነበር ሊወርሰን ኢየሱስ ጌታ ነው እግዚአብሔር ግን ጣልቃ ገባለው ማለት ነው አሜን ከዛ በኋላ አለቃ ሲጠራኝ ሁሌ እፈራለሁ ደግሞ እንደዛ ነው የሚሆነው ያለ ምክንያትም በምክንያትም በቃ እንደፈራውት ነው የሚሆነው ሁሌም እንደፈራውት ነው የሚሆነው አንድ ቀን ግን አስተሳሰብ ቀየርኩ ኢየሱስ ጌታ ነው ካሁን በኋላ አልኩኝ እኔ አካባቢ ላይ ድል ብቻ ነው የሚወራው አለቃ ከጠራኝ ለፕሮሞሽን ነው አለቃ ከጠራኝ ሊያሞግሰኝ ነው አለቃ ከጠራኝ ምን ሊያደርገኝ ነው ሊያሞግሰኝ ነው ይሄንን ነገር አካባቢ ላይ ማውራት ጀመርኩኝ በህይወቴ ፕሮሞትድ መደረግ የጀመርኩት ከዛ ጊዜ ጀምሮ በህይወቴ ኢየሱስ ጌታ ነው ሙገሳ ያገኘሁት አለቆች እኔን ሲያሞግሱኝ በጣም ጥሩ ስራ እየሰራ ነው በጣም እንደዚህ ያደረክ ነው ቀጥልንል ነው ሃሌሉያ እንደዚህ ልናደርግ ነው ማለት የጀመሩት እኔ በፈጠርኩት ኢንቫይሮንመንት ነው ይኸውላችሁ አካባቢያችሁ ያሉ ሰዎች እናንተ ጋር ያለውን ነው የሚያነቡት ከእናንተ አስተሳሰብ ውጪ መሆን አይችሉም እናንተ ጋር ካለው ውጪ መሆን አይችሉም በእናንተ ዓለም ውስጥ እንደፈለጉ ገብተው መናገር አይችሉም ዙሪያችሁን ባጠራችሁበት ነገር ልክ በዛ አኮርድ ነው ከእናንተ ጋር ስምምነት የሚያደርጉት ኢየሱስ ጌታ ነው አሜን በደንብ አሜን በሉስ ያው ዛሬ ስለመባረክ ነው የምናወራው ለመባረክ ተጠርተናል ለመባረክ ምን ብለናል ተጠርተናል ኢየሱስ ጌታ ነው እቺን ካላችሁ ቀጥላለሁ እኔ ለመባረክ ተጠርቻለሁ በሉስ ለመስደብ አልተጠራውም ለመርገም አልተጠራውም ክፉን ለመመለስ አልተጠራውም ለመባረክ ግን ተጠርቻለሁ እንደዚህ አይነት ነገር ያደረኩኝ ይባረካለሁ ምን እላለሁ እባረካለሁ ኢየሱስ ጌታ ነው ስለዚህ አሁን ሰማይን አታስቡ ሰማይ እናንተ ውስጥ ነው ያለው እግዚአብሔር መንፈስ ቅዱስ እናንተ ውስጥ አለ በረከት በእናንተ ላይ አለ ህይወታችሁ የሚጥለቀለቀው ከናንተ ውስጥ በሚወጣው ጎርፍ ነው ከናንተ ህይወት በሚመነጨው ነገር ነው ሃሌሉያ አሜን ስለዚህ ለህይወታችሁ ኃላፊነት ወሰዱ ለነገራችሁ ኃላፊነት ወሰዱ አካባቢያችሁ ላይ ላለው ነገር ኃላፊነት ወሰዱ ስራችሁ የሚያስጠላችሁ ሰዎች ቆሙና ኢየሱስ ጌታ ነው ከዛሬ ጀምሮ ስራዬን ወደዋለሁ ምን እላለሁ ስራዬን ወደዋለሁ ስራ ሲሄድ ደስ ይለኛል ስራ ሲሄድ ስኬት ይከተለኛል ስራ ሲሄድ ፕሮሞሽን ይከተለኛል ስራ ቦታ ስደርስ እንደዚህ ይሆናል እጆቼ እንደዚህ ሆኗል እግሮቼ እንደዚህ ሆኗል ህልውናዬ ተባርኳል ሰዎች ይወዱኛል አሜን ሰዎች ምን ይሉኛል ይወዱኛል ሰዎች ይፈልጉኛል እኔ መፍትሄ ነኝ ስትሉ ነገራችሁ ሁሉ እንደዛ ይሆናል አሜን ስለዚህ ሶስቱን ጥሪዎች አሳያቸዋለሁ ለመባረክ የተጠሩ ሶስት አካላት አሳያቸዋለሁ ያው የመባረክ ትልቁ ትርጉም ሪሊዝ ማድረግ ነው ምን ማድረግ ነው መፍታት የእግዚአብሔር የመጀመሪያ ቋንቋ ከሰው ጋር ኢንተራክት ያደረገው በረከት ነው እግዚአብሔር ለመጀመሪያ ጊዜ ከሰው ጋር ሲገናኝ ለሰዎች ሀ ብሎ የጀመረው ወሬ ትእዛዝ አይደለም ይሄን በበላችሁ ጊዜ ይሄን በጠጣችሁ ጊዜ በዚህ ኑሩ በዚህ ውጡ በዚህ ግቡ አይደለም እግዚአብሔር መጀመሪያ ሰውን እንዳገኘ ባረካቸው አሜን እግዚአብሔር ምን አደረገ ባረካቸው እግዚአብሔር በራሱ ፕሮጀክት ላይ ነገርን የሚጀምረው በበረከት ሰውን ብቻ አይደለም እንስሳቶችን ፍጥረትን ሁሉ በፈጠረበት ጊዜ ላይ ሁሉንም ባረካቸው ነው የሚለው አሜን ነገሮቻችንን ከመባረክ እንጀምራለን አሜን እስቲ አሜን በሉ እስቲ ከውጪ ወደ ውስጥ አታንብቡ ወገኖቼ አታንብቡ የናንተን ዙሪያችሁ ላይ ያለውን አካባቢ ላይ ያለውን ነገር ያያችሁ ማንነታችሁን ዲፋይን አታድርጉት ህይወታችሁን ዲፋይን አታድርጉት ኢየሱስ ጌታ ነው መንፈሳዊ አባታችን ሁሌ ይላል እኛ ዜና ሰሚዎች አይደለንም ይላል አይደል ምን አይደለንም ዜና ሰሚዎች አይደለንም ምንድነን ታዲያ ዜና ቀያሪዎች ነን ሃሌሉያ ዜና ቀያሪዎች ነን ሃሌሉያ እነዚህ ሶስት አካላት ለመባረክ የተጠሩ ሶስት አካላት ተሎ አሳያቸዋለሁ መጀመሪያ ሁሉም ሰው ተጠርቷል ቀደም እንዳልኳችሁ ይሄ አብርሃሚክ ብሌሲንግ ይባላል የአብርሃም ልጆች ነን ገላትያ ምዕራፍ 3 ላይ ተጽፏል ሮሜ ምዕራፍ 4 ላይ ተጽፏል ሁላችንም የአብርሃም ልጆች እስከሆነን ድረስ ለነባረክ ፖዚሽን ነን መባረክ የመባረክ እድል የሌለው እዚህ ቤት ውስጥ የለም ማለት አሜን ለምን ተጠርታችኋል ለመባረክ ተጠርታችኋል የአብርሃም ልጅ በሙሉ ይባርካል አሜን
ሁሉ ጊዜ ሄደን ሰዎች ይባርኩን እንትና ይባርከን ብቻ ሳይሆን እኔም ለመባረክ ተጠርቻለሁ። ይሄ ፉል ታይም ኮሊንግ ነው። ሁሌም የተጠራውበት ነገር ነው። እግዚአብሔር ነገሩን ይባርካል። ህይወቱን አሜን ህዝቡን ይባርካል፣ ምድሩን ይባርካል፣ ቤተክርስቲያንን ይባርካል፣ አገልጋዮችን ይባርካል። አሜን ብዙ አካላትን እግዚአብሔር ይባርካልና ሁላችንም የመጀመሪያ ተጠርተናል፣ ልንባርክ ተጠርተናል። ሁላችንም ባራኪዎች ነን። አሜን ይሄ ዘፍጥረት ምዕራፍ 2 ላይ እንዳለው ነው። ዘፍጥረት ምዕራፍ 2 ላይ ሁላችንም ተጠርተን 12 ላይ ከ2 እስከ 3 የአብርሃም በረከት አለው። ታላቅ ህዝብ አደርግሃለሁ፣ ባርካለሁ፣ ስምህን አከብረዋለሁ፣ ለበረከትም ትሆናለህ ያለው ማለት ነው። ለበረከትም ትሆናለህ። ሁላችንም ቀደም በነገርኳችሁ ጥቅስ የአብርሃም ልጆች ነን፣ ለመባረክ ተጠርተናል። አሜን ቶሎ ቶሎ ነው የምናገረው። ሁለተኛ ለመባረክ የተጠሩት ካህናቶች አሉ። ካህናቶች ለመባረክ የተጠሩ ካህናቶች አሉ። priestly blessing የምንለው ማለት ነው። ይሄ ደግሞ ዘኍልቍ 6:24 ላይ ነው ያለው። 6:24 ዘኍልቍ 6 ላይ ከ22 ጀምሮ ሳነብ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ይላል። አሜን ይሄ ማን ነው የሚባርከው? ድገም እስቲ ማን ነው የሚባርከው? እናንተ ነገሮቻችሁን የመባረክ እድል ቢኖራችሁ እናንተ ግን ራሳችሁን የመባረክ አቅም የላችሁ። ማንንም ሰው ራሱን መባረክ አይችልም። ማንንም ሰው ራሱን መባረክ አይችልም። የራሱን ነገር ግን መባረክ ይችላል። ኢየሱስ ጌታ ነው። አሜን በሏ። ስለዚህ እናንተን ደግሞ በስልጣን ከእናንተ ከፍ የሚል እናንተን የሚባርካችሁ ደግሞ ፕሪስት ወይም ደግሞ ካህን ያስፈልጋል። አንዳንድ ሰዎች ለመባረክ ተጠርቻለሁ፣ ማንንም አይባርከኝም፣ ማንንም ሊባርከኝ እኔ ራሴ ባራኪ ነኝ ምናምን እያሉ ኢየሱስ ጌታ ነው በክህነት የሚሆን በረከት ያጣሉና የመባረክ አቅም ቢኖራችሁ እናንተ በእናንተ ስር ያለውን ነው መባረክ የምትችሉት። እናንተን ግን የሚባርክ ሰው ያስፈልጋቸዋል። ኢየሱስ ጌታ ነው። ምን ያስፈልጋል? እናንተን የሚባርክ ያስፈልጋል። ማን ይባላል? ካህን ይባላል። ኢየሱስ ጌታ ነው። በየዘመናቱ እግዚአብሔር የሚሰጠን የእግዚአብሔር ሰዎች አሉ። የእግዚአብሔር ሰዎች የእግዚአብሔር ሰው ሆይ ባርከኝ፣ የእግዚአብሔር ሰው ሆይ የበረከትን ቃል በእኔ ላይ ተናገር፣ የእግዚአብሔር ሰው ሆይ እንደዚህ ሆኛለሁ ስትሉ የእግዚአብሔር ሰው ይባርካቸዋል። አሜን እናንተ ትቀየራላችሁ። ያው ከዚህ በፊት ተናግሬያለሁ። ለምን ነው መጽሐፍ ቅዱስ በረከት በጻድቅ ራስ ላይ ነው የሚለው? በረከት በጻድቅ ራስ ላይ ነው፣ ኪሱ ላይ አይደለም ምናምን እንደዚህ ለማለት አይደለም። ኢየሱስ ጌታ ነው። በረከት ራሱ በረካ የሚለው ኒል ማድረግ ወይ ባው ማድረግ ነው። ሁሉ ጊዜ የሚባርክ ሰው ራስ ላይ እጅን አስቀምጦ ነው። ሰምታችሁኛል? ማን ላይ አስቀምጦ ነው? ራስ ላይ ነው በረከት የሚነገረው። ሁሉ ጊዜ ዝቅ ብላችሁ ራሳችሁ ላይ ነው በረከት የሚነገረው። እጃቸውን በእናንተ ላይ ጭኖ በእናንተ ራስ ላይ በረከትን ይናገራል። ስለዚህ ራሳችሁ በበረከት የተሞላ አሜን። እስቲ አሜን በሉ እስቲ። ያው አንዳንድ የእግዚአብሔር ነገሮችን መሐል ላይ ያለውን እንትን አንደለው ምንድነው መሐል ላይ ያለውን አናቀው። በቃ በጻድቅ ሰው ራስ ላይ በረከት አለ፣ ራሴ ላይ በረከት አለ። በረከት እኔ ላይ አለ። እኔ ለማለት አይደለም ራስ የሚለው ሊትራሊ ይሄ ራስ ማለት ነው። ራስ የሚለው ይሄኛው ራስ ማለት ነው። በእናንተ ራስ ላይ በረከት ተቀምጧል ማለት ነው። አሜን እስቲ አሜን በሉ እስቲ። ከዚህ የመዘዝን እንኖራለን ማለት ነው። ከዚህ የመዘዝን እዚህ ከእግዚአብሔር ሰዎች ኢምፓርት የምናደርገውን በረከት መልሰን ደግሞ ነገሮቻችን ላይ ኢምፓርት እናደርጋለን። ሁኔታዎቻችን ላይ ኢምፓርት እናደርጋለን። አሜን እስቲ አሜን በሉ እስቲ። ያው ብዙ ነገሮቻችን ያልተሰራው ለምሳሌ ሙስሊሞችን ስታዩ አንዳንድ ደግሞ በጣም ብሬክ ትሩ ውስጥ የገቡ ዘሮችን እንኳን ስታዩ መነሻቸው በረከት፣ ታላላቆች ታናናሾችን ይባርካሉ። ብዙ ጊዜ እንዲህ የሚሉት ነገራቸው ተሰርቷል። አሜን በሉ እስቲ። በገቡበት ቦታ ሁሉ ላይ ስኬት አላቸው። ይሄንን ስርዓት ከኛ ይልቅ እነሱ ይዘውታል። እኛ ደግሞ ጸሎት ነው የምንፈልገው። እኛ ደግሞ ፕሮፌቲክ ነገር ነው የምንፈልገው። ፕሮፌሲ ኢየሱስ ጌታ ነው። እስቲ አሜን በሉ እስቲ። ፕሮፌሲ አቅጣጫ ነው እንጂ ኃይል አይደለም። አልሰማችሁኝም? ትንቢት ምንድነው? አቅጣጫ ነው። ወደዛ አቅጣጫ የሚመራችሁ ደግሞ የእግዚአብሔር ኃይል በረከት ይባላል። አሜን። ምን ይባላል? በረከት ይባላል። ኢየሱስ ጌታ ነው።
ለመስበክ አይደለም እነግራችሁ ነገራችሁን ሂዱና ባርኮ ነገራችሁን ሂዱና ቀይሩ አሜን እስቲ አሜን በሉ እስቲ አናልቅስ በቃ ነገሮቻችንን ትተን እዚህ ጋር አስቀምጠን ይሄ መሯሯጥ ትተን እንደ እግዚአብሔር ሰው እንቆም አሜን ለበረከት እንደተጠራ ሰው እንቆም ኢየሱስ ጌታ ነው በቃ ካሁን በኋላ ነገሬን ባርካለሁ ነገሬ ላይ መናገር ጀምራለሁ ነገሬ ላይ ህይወትን ብርሃንን ኢምፓርት ማድረግ ጀምራለሁ በሉ ኢየሱስ ጌታ ነው አሜን ዛሬ ጧት ላይ እግዚአብሔር የሰጠኝ ቃል ነበርና እንደዚህ የሚል ነው በራስ ማስተዋል አትደገፍ የሚል በምን አትደገፍ በራስ ማስተዋል አትደገፍ በማን ተደገፍ በሙሉ ልብ በማላይ ታመን በእግዚአብሔር ላይ ታመን ኢየሱስ ጌታ ነው ቆም አንድ ቦታ ዳዊት እንዳለው ለምንድነው እንደ ወፍ ብረር የምትሉኝ ተቅበዝበዝ የምትሉኝ አለ እቆማለሁ አለ ኢየሱስ ጌታ ነው አምላክ እንዳለው ቆማለሁ አምላክ እንዳስቀመጠው ሰው ኢየሱስ ጌታ ነው አምላክ እንደጠራው አምላክ ጥሪ እንዳለበት ሰው እግዚአብሔር ብርሃኑን አስተላላፊ አድርጎ ኢየሱስ ጌታ ነው እንዳስቀመጠው ሰው በነገሮቼና በኔ መሐከል ቆማለሁ ኢየሱስ ጌታ ነው እናገራለሁ ነገሮች ይፈጠራሉ እናገራለሁ ነገሮች ይስተካከላሉ አሜን እስቲ አሜን በሉ እስቲ ክርስቲያንስ ለምን በብለርስ እንደሆነ አላውቅም እኔ አሁን this days እንደዚህ ነው በቃ የመነፋፋት የምናምን ነገሮቻችን ሳይቀየሩ ሁኔታችን ሳይቀየሩ መልክ ብቻ መስራት እኔ ከሆነ ጊዜ በኋላ አንድ እርምጃ ወሰድኩኝ ኢየሱስ ጌታ ነው እስቲ አሜን በሉ እስቲ አሁን ራሴ ሳይሆን ነገሮቼ ስለኔ ይናገራል አልሰማችሁኝም ነገሮቼ ምን ይላሉ እስቲ ተናገሩ ኳላ ያላችሁ ነገሮቼ ስለኔ ምን ይላሉ ይናገራል ኢየሱስ አንተ ነህ ወይ አለው አንተ ነህ ወይ አንተን እንጠብቅ ወይስ ምናምን ሲል እኔ ስለ ራሴ አላወራም አለ አሜን ግን ሽባዎች ይተረተራሉ አለ አሜን በሉ እስቲ አይነ ስውሮች ምን ይላሉ ዝም ብለህ ሁኔታዬንና ማንነቴን ገምት ነው ሁኔታዬን አይተ ማንነቴን ወቅ ነው ኢየሱስ ጌታ ነው ኧረ አሜን በሉ እስቲ እንደዚህ አለ ጌታ ነኝ አዳኝ ነኝ ያኔ ተገናኘው ያኔ ነገርኩ ትዛይለም ጴጥሮስ አላለውም ዝም ብለህ በቀኝ በኩል ጣለው አለው ኢየሱስ ጌታ ነው በቀኝ በኩል ሲጥል አየና ጌታ እኮ ነው አለ ማን ነው አለ ክርስቲያኖች ሆይ እንደዚህ አይነት ህይወት መኖር ይሆነልን ስራችን ማን እንደሆነን ይናገርልን አካባቢያችን ኑራችን ቤታችን አገልግሎታችን ማንነታችንን ይናገር ኢየሱስ ጌታ ነው ኧረ አሜን በሉ እስቲ መልካችን ነገሮቻችን ይናገራሉ ማንነታችንን ነገሮች ይናገራሉ ኢየሱስ ጌታ ነው ትዝ ይላችኋል በጓዳ ያለችው ያቺ አስተዋይ ሴት ያቺ ምርጥ ሴት ምሳሌ ላይ የተጻፈችው ወደ አደባባይ ወጣ እኮ አትታይም ስራዎቿ በሙሉ ግን ስለሷ ያወራሉ ስራዎቿ በሙሉ ስለምን ያወራሉ የባሏ አለባበስ ስለሷ ጥበብ ይናገራል አሜን ሰዎች መሐከል ያለው ነገሩ በጓዳ የማትታየውን ሴትዮ ያሳያል ከዛሬ በኋላ እንደዚህ መሆን ይሆነልን አሜን በሉ እስቲ ነገሬን እቀይረዋለሁ ሁኔታዬን እቀይረዋለሁ ነገሬ ስለኔ ያወራል ሁኔታዬ ስለኔ ያወራል ኢየሱስ ጌታ ነው እናገራለሁ ካሁን በኋላ እባርካለሁ ካሁን በኋላ አሜን እግዚአብሔር በዘመናት ውስጥ ተቸግሮ አያውቅም ሁሉን ቻይ ነው ሁሉን አድራጊ ነው ሁሌ ግን የሚቸግረው አንድ ነገር አለ ሰዎችን ማሳመን ሰምታችሁኛል ሰዎችን ማሳመን አንተ የበረከት ኤጀንት ነው ሲባል አይ እኔ ኮልታፋ ነኝ እንትና አሉ እና አሮን አሉ እና ምናምን አሉ ከዚህ በፊትም እዚህ ሳውራ ነበር ታውቃላችሁ መጽሐፍ ቅዱስ ላይ ተደርጎ የማይታወቅ ተአምር የሆነው ሰዎችን ለማሳመን ነው እንጂ እግዚአብሔር የሰዎችን ነገር ለመቀየር አይደለም እንደዚህ አይታችሁ ታውቃላችሁ እዚህ ቦታ ብቻ ይዝነብና ሌላ ቦታ ይዝነብ እንደዚህ አይነት ተአምር እኔ አይቻለቅ ኢየሱስ ጌታ ነው ይሄ እኮ እስራኤልን ከሚዲያም ያወን ነፃ ለማውጣት አይደለም ጌዲዮንን ለማሳመን ብቻ ማንን ለማሳመን ጌዲዮንን ለማሳመን እኮ እዚህ ቦታ ብቻ ይዝነብና ሌላ ቦታ ይዝነብ ከዛሽ ያዘነብ ጌታ ሆይ እንዳትቀየመኝ አሁንም ጥያቄ አለኝ አሁን ደግሞ ሁሉም ቦታ ይዝነብና እዚህ ቦታ ይዝነብ ሰምታችሁኛል እግዚአብሔር ታዘው እሺ ብሎ ያዘው ይሄን ሁሉ የሚያደርግ እስቲ እጅህን ብብት ውስጥ ክተት አውጣ ምናምን የሚለው ኢየሱስ ጌታ ነው ለምጻሞችን ለመፈወስ አይደለም የነሱን ታሪክ ለመፍጠር ለመቀየር አይደለም ኢየሱስ ጌታ ነው ሙሴ እንዲያምነው ብቻ እግዚአብሔር ሁሌ የሚቸገረው ይሄንን ነው ሰዎችን ማሳመን ይቸግራል ሰዎች አይ ተሳስተሃል እግዚአብሔር ሆይ እኔ ራሴ ማቆኔ ነኝ ይላል አንተ እንደዚህ ነህ ታስወርሳለህ እንደዚህ ሲባል አሁንም ነግራችሁንም ላታምኑ ትችላላችሁ እግዚአብሔር ግን ለበረከት ጠርቶት በረከቴን ያስተላልፋሉ ብሎ እግዚአብሔር ኢየሱስ ጌታ ነው
እናንተን ነው የሾመው እናንተን ነው ዴዲኬት ያለ ኢየሱስ ጌታ ነው አሜን በሉ እስቲ እኔ የበረከት በር ነኝ በሉ እስቲ የብርሃን በር ነኝ በሉ እስቲ ሃሌሉያ ሃሌሉያ ነገሬ ከኔ ነው የሚበላው ነገሬ ከኔ ነው የሚመገበው የነገሮች የለውና በኔ ላይ ነው ያለው ኢየሱስ ጌታ ነው ዝም ካልኩ ነገሬ ይጠወልጋል ዝም ካልኩ ነገሬ ይሞታል ከሌላ ቦታ አይመጣለትም የኔ ጥገኛ ነው ኢየሱስ ጌታ ነው ለመባረክ ተጠርቻለሁ ምን ለማድረግ ተጠርቻለሁ ለመባረክ ተጠርቻለሁ ቅድም እንዳልኳችሁ ጸሎት በጣም መልካም ነው የጻድቅ ሰው ጸሎት በስራው ብዙ ነገር እንደምታረክ ተጽፏል በረከት ደግሞ ኢየሱስ ጌታ ነው አሜን በሉ እስቲ በጣም ይቀርበ ማለት ነው በእግዚአብሔር ፈቃድ ከናንተ ቀድሞ ስለናንተ የተለቀቀ ነገር ማለት ገና ምናስለቀቀው ገና ፋይት ምናደርገው ሳይሆን ኢየሱስ ጌታ ነው የበረከት ኤጀንት ነኝ ሙሉ ውክልና አለኝ የእግዚአብሔርን ስቶር አንቀሳቀሳል የእግዚአብሔርን ግምጃ ቤት አንቀሳቀሳል የብርሃን ውክልና አለኝ የስኬት ውክልና አለኝ አሜን ምን አለኝ አሁን እዚህ ውስጥ እኮ ብዙዎቻችሁ አላችሁ ስለ ልጆቻችሁ የምትጨነቁ ልጆቼ እንዴት ይሆኑ ስራዬ እንዴት ይሆን የሚቀጥለው 5 አመት እንዴት ሆናለሁ እድሜ ሄዷል ነገሬ ሄዷል ሁኔታዬ ሄዷል አሁን እንደዚህ ነው የሚያልቀው ኢየሱስ ጌታ ነው ዝም ካላችሁ እንደዛው ነው የሚያልቀው ዝም ካላችሁ እንደሆኑት ነው የሚሆኑት እንደ እግዚአብሔር ሰው ግን እዚህ ጋር ቆመን እንባርካለን አሜን እስቲ አሜን በሉ እስቲ ያዕቆብ ልጆቹን ባረከ እንጂ ስለ ልጆቹ አልተጨነቀ ኑ ልባርካቸው አላት ምን ላርጋቸው አለ ልባርካቸው አለ ልጄን እንደዚህ ያረጋታለሁ ያው ብዙ ጊዜ መሰክራለሁና ልጄን እንደዚህ ይላታለሁ ይሄ ጥሩ ኤግዛምፕል ላይ ሆን ይችላል ግን ብዙ ጊዜ ትምህርት ቤት ትቀራለችና ትምህርት ቤት ስትቀር አስተማሪዎች ኦፌንድድ ይሆናሉ ኦፌንድድ ሲሆኑ እዴ ደግሞ ምላት አለኝ ትምህርት ቤት በር ላይ ስደርስ እንደዛ አላታለሁ አናን ጠርቼ ለምን ደው ትምህርት ቤት የምትሄጂው ስላት አና ለምን ደው የምትሄጂው ስላት ስማርት ለመሆን ሳይሆን ስማርት እንደሆንኩ ላሳያቸው ነው ሰምታችሁኛ ምን ለማሳየት ነው ከውጪ ወደ ውስጥ የሚመጣ የለማ ኢየሱስ ጌታ ነው አሜን በሉ እስቲ የናንተ ፕሮሞሽን እናንተ ውስጥ እኮ ነው ያለው የናንተ ስኬት እኮ እናንተ ውስጥ ነው ያለው የናንተ አቅም እናንተ ውስጥ ነው ያለው በረከት ማለት ደግሞ ሪሊዝ ማድረግ ነው በሙሉ ኃይሉ እንዲሰራ ማድረግ ነው አሜን በሉ እስቲ ከዛ አስተማሪዋ ጠራችና አንተ እንደናንተ አይደለም ማለች ልጆቻችሁ እንደናንተ አይደለም እናንተ ታስቀራላችሁ ብዙ ጊዜ ትምህርት ቤት አይመጡም ብዙ ጊዜ እንደዚህ አይሉም ግን የተባረከ አይምሮ ግን አላችሁ ሻይን ያረጋሉ አለች ኢየሱስ ጌታ ነው ሁሌ ምክንያቱም ከዛ በስተጀርባ ያለውን አላቀ እኔ ልጄን ሁሌ ፈታታለሁ አሜን እስቲ አሜን በሉ እስቲ ምን እላታለሁ መፍታት ይውላችሁ መባረክ ማለት መፍታት መርገም ማለት ደግሞ ማሰር አይደለ ይውላችሁ ትዝም ይላችሁ ከሆነ እግዚአብሔር እንደዚህ ያረገ ዘፍጥረት 3 ላይ ምድርን ረገማት ወይ ማሰራት የምትችዩን አቅም ያህል አትስጪ አላት ምን አታርጊ አትስጪ ኢየሱስ መጣና አቅም የሌለውን አቅሙ የታሰረውን አሳና እንጀራ ነሳና ባረከዋል እግዚአብሔር ያኔ ዘፍጥረት 3 ላይ ያሰረውን እሱ ደግሞ ፈታው በሙሉ አቅም አገልግለን አለ ለ5000 ሰዎች ሆነ እግዚአብሔር ኢየሱስ ክርስቶስ ታምር አድርጎ እንዳይመስላችሁ በጣም ታምር አድርጎ አይደለም ታምር አድርጎ ምግብ እንደዛ ነበረ ጥቂት ምግብ ብዙዎችን የመመገብ አቅም ነበረው እግዚአብሔር ስለረገመው ነው አቅሙን ይከለከለ ኃይሉ የተያዘው እንደዛ ጥቂቱ ነገር ብዙ ሰዎችን ማስተናገድ ይችላል ምክንያቱም ግን ምንድነው በእርግማን ቃል ታስሯል በምን ቃል ታስሯል በእርግማን ቃል ታስሯል እንደ ኢየሱስ ክርስቶስ ያለ የበረከት ኤጀንት ደግሞ ሲመጣ ኢየሱስ ጌታ ነው እንደዚህ ነው የሚለው ምግቡን አንስቶ ጌታ ሆይ ልዩ ነገር አድርግ ታምር አድርግ ተደርጎ የማይታወቅ አድርግ እግዚአብሔር ሆይ ይሄ ህዝብ ዛሬ እንዳታሳፍረኝ ምናምን አይደለም የተባረከ ይሁን ምን ይሁን የተባረከ ይሁን ማለት I released you ማለት አንተ ምግብ ሆይ ፈታው ዘፍጥረት 3 እንገለበጥኩት ማለት አሜን በሉ እስቲ ልጆቻችን ውስጥ እኮ ልዩ አቅም አለ አሜን ምን አለ ድገም እስቲ ምን አለ በጣም ልዩ አቅም አለ ሊወዳደራቸው የሚችል ሰው የለም ኢየሱስ ጌታ ነው አሜን ብሏ አው ጭንቅላት ጋር ለማቅማቸው ከሆዳቸው ነው የሚፈልቀው ኢየሱስ ጌታ ነው እስቲ አሜን ብሉ እስቲ ህፃናትን አስተዋይ የሚያደርግ እኮ እግዚአብሔር አሰራር እዚህ ጋር አለ አይደል ህፃናትን ምን ማድረግ የሚችል እኔ ሁሌ እንዳዛላችኋለሁ በኢየሱስ ስም ፈታዋችሁ በአቅማችሁ ልክ ተገለጡ ገደብ እናንተ ላይ ኖር እላችኋለሁ ልጆቼ ሄዶ የተፈቱ ናቸው አሜን ብሏ አው በጣም መልፋት እኮ ታቃላችሁ በጣም መድከም እኮ የኃጢያተኛ ነው አይደል
ከኋላውንም አላመነች ለኃጢአተኛ ምን ይሰጠዋል ይላል ምን ይሰጠዋል ጥረት ድካም ይሰጠዋል ድካም እንዲለፋ ቀኑን ሙሉ እንዲለፋ ያደርጋል ጻድቁ ግን እሱን ይበላል አሜን በሉስቲ የራሱን ፖርሽን ብቻ አይደለም የኃጢአተኛውንም ልፋት የሚበላው ማን ነው ምክንያቱም ጥሎት ይሄዳል እሱ እድሜው በሙሉ ህይወቱ በድካም ትንሽ ነገር ለማወቅ ብዙ ማጥናት አለበት ብዙ መስራት አለበት ብዙ መልፋት አለበት ኢየሱስ ጌታ ነው አሜን በሉስቲ እኔ የህይወት ኤጀንት ነኝ አሜን በብልጫ መንፈስ እገለጣለሁ የገባውበት ቦታ ላይ እኔ እበልጣለሁ በገባውበት ቦታ ላይ እኔ ሻይን ማረጋው ልክ እንደዚህ ስትሉ ግን ከዚህ ወደዚህ ይመጣል አሜን አሜን በሉስቲ በዛ ልክ ትገለጣላችሁ በዛ ልክ ምን ትላላችሁ ጥቂቷን እንጀራ በጣም ጥቂቷን እንጀራ ጥቂቷን አሳ 5000 አብልቶ 12 ተረፈ አሁን እኮ የምድርን ከርስ እኮ ብናነሳ ታውቃላችሁ አይደል ኢየሱስ ጌታ ነው የምድር ከርስ እኮ ቢኖር ኢትዮጵያን ይመግባል እኮ የሆነ አሳ የሆነ ቁጥር እንጀራ እኮ ኢትዮጵያን መመገብ ይችላል ስለታሰረ ብቻ አቅሙ ስለተከለከለ ኢየሱስ ጌታ ነው እግዚአብሔር የበረከት ኤጀንቶችን ይፈልጋል የሚባርኩ ሰዎችን ይፈልጋል ለበረከት ተጠርታችኋል ለመባረክ ተጠርታችኋል በራሳችሁ ማስተዋል አትደገፉ መንገዶችን አይታችሁ በዚህ ነው ምናምን አትበሉ እግዚአብሔር ዝም ብሎ እግዚአብሔር ስላቆማችሁ እግዚአብሔር የበረከት ኤጀንት ስላደረጋችሁ ነገራችሁን ቴብል ላይ አስቀምጡና ባርኮ አስታጥቀሃለሁ አሜን በሉሲ በኢየሱስ ስም አስታጥቀሃለሁ ስኬትን አስታጥቀሃለሁ ፖሲቢሊቲን አስታጥቀሃለሁ ብርሃንን አስታጥቀሃለሁ ኢየሱስ ጌታ ነው ከዛ ብርሃን መገለጥ ይጀምራል ህይወት መገለጥ ይጀምራል ኢየሱስ ጌታ ነው እኔ እስካለው ድረስ የኔ ነገር አይጨልምም የኔ እስካለው ድረስ ኢየሱስ ጌታ ነው የህይወት ኤጀንት እስካለው ድረስ የህይወት ውሃ ወንዝ ኢየሱስ ጌታ ነው እኔ እስካለው ድረስ ነገሬ አይደርቅም ኢየሱስ ጌታ ነው በደረቀ ነገር ላይ ቆሜ እናገራለሁ አሜን እንደዚህ ያን ነገር ያላችሁ ሰዎች አላችሁ ኢየሱስ ጌታ ነው ፕሮፌሲ አትፈልጉ ምናምን አትፈልጉ ፕሮፌሲ ያስፈልጋል ኢየሱስ ጌታ ነው የሆነ ነገር አትፈልጉ ዛሬ እናንተ ተነሱ ይያለ ነው ጌታ እናንተ ምን በሉ ተነሱና ባርኩ ተነሱና ምን አድርጉ ባርኩ ነገራችሁ ይቀየራል በደንብ አሜን በሉ ነገሬ ምን ይላል ይቀየራል እናንተ ነገሮቻችሁን ትባርካላችሁ ነገራችሁ ይሰራል እነዚህ ካህናት ደግሞ እናንተን ይባርካሉ እናንተ ምን ያደርጋሉ ይባርካሉ ልክ ከአሮን ጸጉር ላይ የእግዚአብሔር በረከት ከአሮን ጸጉር ላይ ፈሶ ፊቱ ላይ መጥቶ በጺሙ ተንጀርግጎ 12ቱንም ነገዶች ይባርክ ነበር ምን ያደርግ ነበር ይባርክ ነበር በሄዱበት ሁሉ ፍሬያማ ይሆኑ ነበር በሄዱበት ቦታ ሁሉ ምን ይሆናሉ የነሱ በረከት ከየት ነው የመጣው በረከት ከአሮን ነው የመጣው ኢየሱስ ጌታ ነው ለምን ነው አሜን ማትሉ የነሱ በረከት ከየት ነው የመጣው ከአሮን ነው የመጣው ነገራቸው ይባረካል ሁኔታቸው ይባረካል ኢየሱስ ጌታ ነው እንደው የመባረክ ሌላ አቅም የተሰጣቸው ወላጆች ናቸው ወላጆች ልጆቻችሁን ኢየሱስ ጌታ ነው ባርኩ ልጆቻችሁን ምን አድርጉ ለቤተሰቦቹ የሚታዘዝ ልጅ ምን ይሆናል ነው የሚለው መጽሐፍ ቅዱስ እድሜ ምን ይሆናል እናቱና አባቱን የሚያከብር እድሜ ምን ይሆናል ለምን ነው የሚረዝመው መሐሉን ስላልነገረን ነው መሐሉ ተቃላችሁ ስለሚባርኩት ነው ሌላ አይደለም ታዛዥ ልጅ ሁሌም በቤተሰቦቹ ምን ይሆናል ይባረካል በታዘዘ ቁጥር ወላጆች በሱ ላይ በረከት ስለሚናገሩ የበረከትን ቃል በሱ ላይ ስለሚያወጡ ትዝም ይላችሁ ከሆነ ለይስሐቅ ሚስት ተፈልጋ ስትመጣ ያገኙዋትን ሚስት ሲሸኙ ቤተሰቦች ሂጂ ሲሏት ቁሳቁስ አላሳቀፏትም ኢየሱስ ጌታ ነው ወደ አካውንቷ የሆነ ነገር ትራንስፈር አላደረጉም እንደዚህ ነው ያሏት ኢየሱስ ጌታ ነው ልጃችን ሆይ ብሩክ ሁኚ አሜን በሉስቲ ምን ሁኚ እልፍ ሁኚ ልጆችሽ የጠላቶቻቸውን ደጅ ይውረሱ ነው ያለው እርግጠኛ ነኝ ቤተሰቦቻችሁ እንደዚህ ብቻ ብሎ ቢሸኙአችሁ ደስተኛ እንደማትሆኑ ያኛውስ መሬት ያኛው ስንት ኢየሱስ ጌታ ነው አሜን በሉስቲ ምክንያቱም በዚህ ዘመን ያለን ሰዎች በረከት ማለት ምንም ማለት አይደለም ንግግር ነው ምንድነው ደስ የሚል ንግግር ነው በድሮ ዘመን ግን የነበሩ ሰዎች ስለ በረከት ይገዳደሉ ነበር ስለ በረከት ወንድሙን ያሳድዳል ከኔ ጋር ናችሁ ሰው በረከት ሰርቆ ይሮጣል
ምን ሰርቆ ይሮጣል? ምን ሰርቆ ይሮጣል? አዎ ከሞቀው ቤት ወጥቶ በረከት ሰርቆ ማለት ትልቅ ሀብት እንደሰረቀ ትልቅ ትሬዠር ማዕድን ትልቅ ማዕድን እንደሰረቀ ምክንያቱም በረከት ማለት የእግዚአብሔር ስቶር ማለት ነው አልሰማችሁኝም በረከት ምንድነው ምንድነው አዎ ታዲያ ይሄንን ከመዝረፍ የተሻለ ምን አለ ባንክ መዝረፍ ይሻላል የእግዚአብሔርን ግምጃ ቤት መዝረፍ ይሻላል ኢየሱስ ጌታ ነው የእግዚአብሔርን ስቶር ሃውስ የምትዘርፉት በበረከት ቃል አሜን በሏ ድሮ አባቶች በበረከት ላይ ይደባደባሉ በበረከት ላይ ያውኛ ስለለመድን ነው በረከትንም ስናገር የሚያልቅ አይመስልንም ከዚህ በፊት እዚህ አስተምር ያለውና በረከት እኮ የሚያልቅ ነገር ነው በረከት ንብረት ነው ሰምታችሁኛ ዝም ብሎ መናገር አይደለም አባቱ እኮ መጥቶ ሲጠይቀው ሁሉንም ጨርሻለሁ ነው ምን ብያለሁ አለ ባርክ የጨር ሌላስ በቃ አልቋል በረከት እኮ የሚያልቅ ነው ንብረት እኮ ነው አሴት ነው አባቶቻችን ንብረት ብሎ የሚያስመዘግቡት እሱ ነው የሚያስመዘግቡት እሱ ነው ኢየሱስ ጌታ ነው እልፍ ሁኚ ያሏት እልፍ ሁኚ እስካሁን ያለነው በሙሉ እነዚህ እኛ በሙሉ የተወለድነው በዛ በረከት ነው እስቲ አሜን በሉ እስቲ ከእግዚአብሔር እኮ ኪዳን የላትም እንደ ሳራ ኪዳን አላት ሳራ በጣም ኪዳን አላት እቺ ግን ርብቃ ነው ስሙ ኪዳን የላትም ግን በረከት አላት ምን አላት ተናገሩ እስቲ ምን አላት በረከት አላት እልፍ የመሆን በረከት አላት እግዚአብሔር እልፍ አረጋት ኢየሱስ ጌታ ነው ዘሮቿ በሙሉ የጠላቶቻቸውን ደጅ ወረሱ አሜን በቃ ይሄ ነው ትልቁ ሀብት ይሄ ነው እናንተ ወላጆች ሆይ ለልጆቻችሁ መስጠት የምትችሉት ትልቁ ሀብት ይሄ ነው ብዙ ጊዜ የምንጨነቀው ስለሚመገቡት ነው ብዙ ጊዜ የምንጨነቀው ስለሚማሩበት ትምህርት ቤት ምክንያቱም ዴስቲኒያቸውን ከጥሩ ትምህርት ቤት ጋር ነው የምናገናኘው ፍጻሜያቸውን የምናገናኘው ከውሏቸው ጋር ፍጻሜያቸውን አሁን ከምንሰጣቸው ነገር ጋር ፍጻሜያቸው ግን የተነገረባቸው ነው አልተመቻችሁም መሰለኝ ፍጻሜያቸው ምንድነው የተነገረባቸው ነው ኢየሱስ ጌታ ነው አራሜን በሉስቲ መንፈስ ዓለም ላይ ሄደን እኮ ዲግ ብናረግ መንፈስ ዓለም ላይ የኛ ፕሮግራም በሙሉ የተጻፈ ነው እኛ የምንኖረው የተጻፈው ነው በአስተማሪ የተናገረብንን ጎረቤት ያለው ምቀኛ ያወራብንን አብዛኛውን ነገር ወደ ኋላ ሄደን የኛ የተጻፈውን ፕሮግራም ብናይ አባትና እናት የተናገሩብን አንቺማ አትረቢም አንተማ አትረባም አንተማ እንደዚህ ነው አንተማ እንደዚህ ነው አንተ መቼም ሰው አትሆንም ይያሉን እሱ እኮ ነው ስጋ ለብሰው አሁን እየኖርን ያለ ነው እሱ እኮ ነው እንቅፋት የሆነብን ኢየሱስ ጌታ ነው እኛ ግን የልጆቻችንን ፕሮግራም እንጽፋለን አሜን ምን እንላለን እንጽፋለን ኢየሱስ ጌታ ነው አሜን በሏ የሚባርኩን ሁሉ ባርካለሁ የሚረግሙን ረግማለሁ የምድር ነገሮች ሁሉ ባንተ ምን ይላሉ ይባረካሉ ኢየሱስ ጌታ ነው አሜን በሏ አዎ እንደገና ያዕቆብም ልጆቹም ምን አደረገ ዘፍጥረት 49:25 ላይ የአባታ አምላክ እርሱም የሚረዳ ሁሉም በሚችል አምላክ እርሱም የሚባርክ በሰማይ በረከት ከላይ በሚገኝ በጥልቅም በረከት በታች በሚሰራጭ በጡትና በማዕፀን በረከት እያለ ይናገራል ኢየሱስ ጌታ ነው አሜን በሉ እስቲ ቶሎ ዝርዝሮቹን ነግራቸዋለሁ ወላጆች ልጆቻችንን የመባረክ ምን አለ ማለት ነው ፖዚሽን አለ ኢየሱስ ጌታ ነው ልጆች አደራ ናቸው አይደል ግዴታም ጭምር ነው ያለብን የኛ ልጆች አይደሉም የእግዚአብሔር ልጆች ናቸው በእኛ ጥበቃ ውስጥ ያሉ የእግዚአብሔር ልጆች ናቸው ኢየሱስ ጌታ ነው ልጆቼን ባርኪልኝ ይልሻል እግዚአብሔር ልጆቼን ባርክልኝ ይላል ማለት ነው እግዚአብሔር ኢየሱስ ጌታ ነው የበረከትን ቃል አስታጥቋቸው እግዚአብሔር ደግሞ ይባርካቸዋል እንደተነገረባቸው እንደዛ ይሆናል ሄዶ ሻይን አውት ያረጋል ሄዶ ይገዛሉ ሄዶ የበላይ ይሆናሉ አሜን ለምንድነው ግን እስራኤሎች እንደዚህ የሆኑት ይላሉ ብዙ ሰዎች ለምንድነው እስራኤሎች በገቡበት በጣም ጥቂት ናቸው 9 ሚሊዮን ያሉት አገራቸው ላይ ወደ 13 ደግሞ ውጪ ላይ ነው ያሉት በጣም ጥቂት ናቸው ግን በገቡበት ሁሉ ለምንድነው የበላይ የሚሆኑት ሁለት ሚስጥሮች ነው ያሏቸው እስራኤሎች አንደኛ ኢየሱስ ጌታ ነው እናቶቻቸው ናቸው እናቶቻቸው ምን ያደርጋሉ የሕጉን መጽሐፍ በየቀኑ ያስጠኗቸዋል ይሄ የእናት ድርሻ የአባት ድርሻ ደግሞ ይባርካቸዋል ኢየሱስ ጌታ ነው ምን ያደርጓቸዋል ይባርኳቸዋል ሲያገቡ ይባርኳቸዋል ይሄ ሻባት በረካም ይባል ሲያገቧቸው ሲጋቡ ይባርኳቸዋል በምንም ሁኔታ ውስጥ ልጆቻቸው መባረክ ይወዳል በሄዱበት ቦታ ሁሉ ደግሞ ያ በረከት ይከተላቸዋል አሜን ወደ ላይ ያደርጋቸዋል
ልክ መንፈሳዊ አባታችን እንደሚለው በበረከት ክንፍ ማለት አሜን በሉ እስቲ ልክ በትንቢት ክንፍ እንደሚባለው በበረከት ክንፍ ይበራሉ ማለት ነው ከሁኔታቸው ሁሉ በላይ ይሆናሉ ኢየሱስ ጌታ ነው መጽሐፍ ቅዱስ ላይ የተባረኩ ኤሪያዎች አሉና ኤሪያዎችን ቶሎ ልንገራችሁ እግዚአብሔር ከባረከው አንዱ ህዝብ ይባረካል ዘፍጥረት 12:3 ላይ እግዚአብሔር ማህፀንን ይባርካል ምንን ይባርካል ማህፀንን ይባርካል ኢየሱስ ጌታ ነው ዘፍጥረት 17:16 ላይ እግዚአብሔር ማህፀንን ይባርካል እግዚአብሔር ትዳርን ይባርካል እየሰማችሁኝ ነው እግዚአብሔር ማንን ይባርካል ትዳርን ይባርካል ሃሌሉያ መዝሙር 128 ቁጥር 3 ላይ ሚስትን በቤት እልፍኝ ውስጥ እንደሚያፈራ ወይናት ልጆች በማድ ዙሪያ እንደ ወይራ ቡቃያ እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል እግዚአብሔርን የሚፈራ ሰው በትዳር ይባረካል በሚስት ይባረካል በልጆች ይባረካል አሜን እግዚአብሔርን ምን የሚል የሚባረኩትን ኤሪያዎች የምነግራችሁ እናንተም እንድትባረኩን እነዚህን ኤሪያዎች እንድትባረኩን ኢየሱስ ጌታ ነው ትዳራችሁን ባርኩ አሜን እስቲ አሜን በሉ እስቲ ዝም ብላችሁ እስቲ ተናገሩባቸው ዝም ብላችሁ ተናገሩና አንድ ጊዜ ለእህቴና ለኔ አንዲት እናት በጣም የሚያስቸግራት ባሏ ስለሱ ታወራናለችና ቆይቷል የሚያስቸግራት ተስተካክሎ ምናምን ሁሉ ነገር ካለቀ በኋላ ነው የምትነግረንና መርጋት አይችልም ነበር በሄደበት ቦታ ሁሉ እንዲያደርግ ነበር እና እንደዚህ ሲሆን ለወጣቶች ነው ዊዝደምን ኢምፓርት ያደረገች ያለችው እየመከረች ያለችውና እንደዚህ ያስቸግረኝ ነበር ብዙ ጊዜ ልፈታው ሞክሬያለሁ ብዙ ጊዜ እንደዚህ ግን እግዚአብሔር አንድ ጥበብ ሰጠኝ አለች አሜን በሉ እስቲ እግዚአብሔር አንድ ጥበብ ሰጠኝ እሱ መባረክ ባልችልም ትዳሬን ግን ባርካለሁ አለች ትዳሬ ከኔ በታች ስለሆነ አሜን ምን አደርጋለሁ አለች ዝም ብዬ በታማኝነት ትዳሬን ባረኩላለሁ አለች በምን ባረኩኝ በታማኝነት ባረኩኝ ይላልውና እንደ ድሮ አልሆናለ ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ልክ ደሊላ ጸጉሩን እንደላጨችው ሲነሳ እንደሌለው ኢየሱስ ጌታ ነው አሜን በሉ እስቲ የመቅበዝበዙን ጸጋውን ተላጨ ማለት ነው እዛም እዚህም የመሮጥ ጸጋው ምን አደረገች ማለት ነው ታማኝነትን አስታጠቀች ኢየሱስ ጌታ ነው በአንደበታችን ቃል ሁኔታዎቻችን ይታጠቃሉ አሜን እስቲ አሜን በሉ እስቲ በቃ እሱን ነው የሚመዙት የታጠቁትን ነገር ነው የሚመዙት ትዳራችን በታማኝነት ባርኩ ትዳር ምን ይላል ይባረካል ልጆቻችሁን ባርኩ ኢየሱስ ጌታ ነው ልጆቼ ባህሪያቸው እንደዚህ አይሆንም እንደ አካባቢ አይሆንም ሁሌ እዚህ ላይ እንባርካለን ኢየሱስ ጌታ ነው እንደ እግዚአብሔር ቃል ግን ይሆናሉ አሜን ዴስቲኒ ይባረካል የሰው ፍጻሜ ወይም ፐርፐዝ ይባረካልና ፍጻሜያችሁን ባርኩ ኢየሱስ ጌታ ነው እግዚአብሔር አሰበን ይባርክንማል የእስራኤል ቤት ይባረካል ያሮንም ቤት ይባረካል እግዚአብሔርን የሚፈሩ ትንንሾችና ትልልቆች ይባረክ እግዚአብሔር በላያቸውና በልጆቻችሁ ላይ ይጨምር ይላል አሜን ስለ ዴስቲኒ ነው ኢየሱስ ጌታ ነው ከፍ ብላችሁ ታነቡ ስለ ዴስቲኒ ነውና ይባረካል የሰው መጨረሻ ይባረካል ኢየሱስ ጌታ ነው አሁን ልጄ ትንሽ ልጅ ነው ሲያድግ ግን እንደዚህ ነው ላል አሜን እስቲ አሜን በሉ እስቲ እንደዚህ ይደርሳል እዚህ ቦታ ይቆማል እዚህ ጋር ይደርሳል ብዬ ስባርክ ነገ እዛው ቦታ ላይ ይገኛል ራሱን ያገኛል አሜን ዴስቲኒያችሁን ባርኮ የናንተንም ዴስቲኒ ባርኮ አሁን ዛሬ በትንሽ ቢዝነስ ጀምር ያለው በነገር ጀምር ያለው ነገ ከነጎዲያ ከ10 አመት በኋላ ደግሞ እግዚአብሔር ይረዳኛል እዚህ ጋር ደርሳል አሜን እስቲ አሜን በሉ እስቲ በቃ ባርኩ ከዛ ዴስቲኒ ባረኩኝ የዛሬን 10 አመቴን ባረኩኝ ኢየሱስ ጌታ ነው እግሮቼ በከፍታ ላይ ይቆማሉ ነገሮች ለኔ ይሰሩልኛል አሜን እንግዲህ ጌታ ይርዳችሁ አሜን ስራም ይባረካል ምን ይባረካል ምን ይላል ስራ ይባረካል እግዚአብሔርም ለምድር በወራቱ ዝናቡን ይሰጥ ዘንድ የእጅህንም ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል ይላል አሜን መልካሙ መዝገብ ዛሬ ይከፈትላችሁ መልካሙ መዝገብ ዛሬ ከሰማይ ይከፈትላችሁ ያው ብዙ ሰው ከታችኛው መዝገብ ነው ትንሽ ስራው ላይ አቅሙ ላይ ጥበቡ ላይ የጀመረው ነገር የሄደበት የለመደው ነገር ምናምን ላይ እዛውስ በረከትን ያያል መጽሐፍ ቅዱስ ግን የእጆችን ስራ ይባርክ ሲል ከላይ ያለውን የሰማዩን መዝገብ ይክፈትልን ነው የሚለው አሜን የእጅንም ስራ ሁሉ ይባርክ ዘንድ
መልካሙን መዝገብ ሰማዩን ይከፍትልሃል ይላል ምኑን ይከፍትልሃል ምኑን ይከፍትልሃል ሰማዩን ይከፍትልሃል ለብዙ አሕዛብን ታበድራለህ አንተ ግን ከማንም አትበደርም ያው እግዚአብሔር እናንተን ማሳመን እንግዲህ ይቸገራል ዛሬ እንተባበረዋለን አሜን እስቲ አሜን በሉ እስቲ ቃልህን አምናለሁ በሉ እስቲ ይኸውላችሁ ይሄኛው በረከት ትንሽ ለየት ይላል የሰማይ መዝገብ ሲከፈት እነዚህ አይሁዶች ናቸው ለአይሁድ ማበደር ግዴታቸው አንዱ መርዳት አሁን ለአይሁድ ማበደርን እየተናገራል እናንተ ለቤተሰቦቻችሁ የምታረጉት ለክርስቲያን ወገናችሁ የምታረጉትን አይደለም ለአሕዛብ ታበድራለህ ነው የሚለው አይሁድና አሕዛብ ጠላት ናቸው ለጠላት ታበድራለህ የትኛው የሰማዩ መዝገብ ሲከፈተልህ ልድገመው ኢየሱስ ጌታ ነው መጀመሪያ አትበደርም የሰማይ መዝገብ ተከፍቶልሃል አሜን በሉ እስቲ እቺ ቃል አለች የቃሏን አልናገርም ሱቅ ላይ ብድር ስትወስዱ የምን መዝገብ ነው ምንላት የምናምን አይደለ የምናምን እንላለን አሁን የሰማይ መዝገብ ይከፍትልሃል ነው የትኛውን ይከፍትልሃል የሰማይ መዝገብ ዕዳ የሚባል የለውም ኢየሱስ ጌታ ነው ፖር ነው የሚያደርገው ዝም ብሎ ነው የሚያፈስብ ኢየሱስ ጌታ ነው በተናገርክ ልክ ይፈሳል በተናገርክ ልክ ይፈሳል በተናገርሽ ልክ ይፈሳል ኢየሱስ ጌታ ነው ዕዳ አይደለም ታውቃላችሁ የሰማይን ሀብት እግዚአብሔር የሚያንቀሳቅስ ይፈልጋል እግዚአብሔር እኮ ኢየሱስ ጌታ ነው ኢንቨስተር ነው ምንድነው ኢንቨስተር ነው በደንብ የሚያንቀሳቅስ ሰው ይፈልጋል በደንብ ኢንቨስት የሚያደርግ ሰው ይፈልጋል ኢየሱስ ጌታ ነው ሃሌሉያ ጌታ ይርዳችሁ አሜን ጌታ ይርዳችሁ አሜን ከብድር ትወጣላችሁ ይላል ከምን ትወጣላችሁ ከብድር ትወጣላችሁ የእግዚአብሔር ቃል የሚሰራ ነው ሕያው ነው የሚሰራ በቃ አትበደርም ካለ አትበደርም ላይ ብቻ አይደለም ለአሕዛብ ሁሉ ታበድራለህ ማይመለከት ህዝብ ኢየሱስ ግዴታ የሌለበት ህዝብ ለሱ ሁሉ ታበድራለህ ካለ ይሄ እግዚአብሔር ቃል ነው አሜን የማ ቃል ነው ተመሳሳይ ሰማይ የሆነበት ቃል ምድር የሆነበት ቃል እኛ ስላላመም ነው በእምነት ስለማንናገረው በዛ ፖዚሽን ላይ ስለማንቆም ነው እንጂ ኢየሱስ ጌታ ነው እኔ ቆየው ከብድር ከወጣው እስቲ አሜን በሉ እስቲ አዎ ለምን ሲባል የሆነ ስራ ጀምሬ አይደለም የሆነ እንትን አድርጌ አይደለም ወይ የሆነ ነገር አድርጌ አይደለም እግዚአብሔር ረዳኝ አሜን ፖዚሽኑን አንተ የምትተኛ ንቃ ይላል አይደል ከምን ውጣ ይላል በቃ ውጣ ካለ በቃ መውጣት ነው ኢየሱስ ጌታ ነው ቃሉን ይዤ እወጣለሁ አሜን ቃሉን ይዤ እወጣለሁ ስለኔ የተጻፈውን ይዤ እወጣለሁ እሱን ይዤ ቆማለሁ አሜን ልክ ይዛችሁ ስትቆሙ እግዚአብሔር ነገሮችን እየቀየረ ይሄዳል ከብድር እንወጣለን አሜን ለአሕዛቦች ሁሉ ምን እንላለን ምን ሲከፈት የሰማዩ መዝገብ ጌታ ሆይ በሉ እስቲ የሰማዩን መዝገብ ከፍተህልኛል በህይወቴ በሉ እስቲ በስራዬ ብድር የለም እኔ ግን አበዳሪ ነኝ ለወንድሞቼ ለእህቶቼ እሰጣለሁ በሉ ለአሕዛብ ግን አበድራለሁ ድገሙ እስቲ ለአሕዛብ ግን አበድራለሁ ሃሌሉያ ያመነ ሰው ካለ ኢየሱስ ለጌታ ክብር ስጥ ውስጥ በጣም ያው ሬቨሌሽን ይኖራችኋል ከመጽሐፍ ቅዱስ ውስጥ የሚነካችሁ ነገር ቃል አለና በህይወታችሁ ሁሉ የሚንጠለጠል የህይወት ሚዛናችሁን ወደ ሆነ ነገር የሚያዘነብልና ከዚህ ውስጥ በጣም ህይወቴን ከሚነካው እጅህን ትከፍታለህ የሚለው ምን ትላለህ እጅህን ትከፍታለህ ይልና ከኛ ያለፉ እንኳን እጁን እንኳን ማየት የማይችሉት በባህር ውስጥ እንኳን ያሉ ዘንዶች ባንተ ተስፋ ያደርጋሉ በማን ተስፋ ያደርጋሉ በእግዚአብሔር ተስፋ ያደርጋል ኢየሱስ ጌታ ነው አሁን ደግሞ እግዚአብሔር መዝገቤን እከፍታለሁ አለ የእጆቻችሁን ስራ ባርካለሁ ምን አደርጋለሁ የእጆቻችሁን ስራ ምን እላለሁ እባርካለሁ ምን ትሆናላችሁ አለ እኔ አበዳሪ ነኝ በሉ እስቲ ያመነ ሰው ብቻ ኢየሱስ ጌታ ነው እንግዲህ ለማሳመን የሚሄደው ነገር የለም የእግዚአብሔር ቃል ነው የማ ቃል ነው አዎ ለኔ እየሰራልኝ ነው ኢየሱስ ጌታ ነው እየሰራልኝ ከምንም ማለት ከዜሮ እየሰራልኝ ከዜሮ ኢየሱስ ጌታ ነው ምንም ነገር ሳይቀየር እኔ ተቀይሬ ምንም ሁኔታዬ ሳይቀየር እኔ አስተሳሰብ ቀይሬ እየሰራልኝ ነው በኢየሱስ ስም ከዛሬ በኋላ ደግሞ ለእናንተ ይሰራላችኋል ከዛሬ ጀምሮ ደግሞ ለእናንተ ይሰራላችኋል
እግዚአብሔር የሰማዩን መዝገብ ከፍቶላችኋል የእጆቻችሁ ስራዎች ሁሉ ይባረካሉ በማበደር ትታወቃላችሁ አህዛብ በእናንተ ይመካሉ ዙሪያችሁ ላይ ያሉ ሰዎች በእናንተ ይመካሉ እሷ አለችልኝ ይላሉ እሷ ታበድረኛለች ይላሉ በኢየሱስ ስም እንደዚህ ሆነላችሁ በኢየሱስ ስም እንደዚህ ሆነላችሁ በጌታ በኢየሱስ ስም እንደዚህ ሆነላችሁ ሃሌሉያ ንቁ ዛሬ መንቃት ይሁን ኢየሱስ ጌታ ነው መንቃት ይሁን መንቃት ማለት ራሳችሁን ሪዲስከቨር ማድረግ ማለት ራሳችሁን እንደገና ማግኘት ማለት ራሳችሁን እንደገና ማግኘት ኢየሱስ ጌታ ነው በሰፈራችሁት ልክ ነው ነገራችሁ የሚሆነው ባያችሁት ልክ ነው ነገራችሁ የሚሆነው አሁን ግን የእግዚአብሔር ቃል ተገጥሞላችኋል አሜን አላላችሁ እግዚአብሔር ስራችሁን ይባርካል ስራ ያላችሁ ሰዎች እግዚአብሔር ስራችሁን ይባርካል ማለት የንቺ ስራ እንደዚህ ይሁን ያንተ ስራ እንደዚህ ባንቺ በኩል ነው አንቺ ቆመሽ ስራሽን ትባርካለሽ አንተ ቆመ ስራህን ትባርካል አሜን እግዚአብሔር ሲናገር አለት ወተትን ይሰጣል የአለት ባህሪው አይደለም ኔቸሩ አይደለም ውሃ መስጠትም የአለት ኔቸር አይደለም አለት ውስጡ አለት ነው አይደል ከኔ ጋር ናችሁ አለት ውስጡ ምንድነው አዎ ኔቸሩ የስራችሁ ኔቸር የሚያበለጽግ ላይ ሆን ይችላል የስራችሁ ሁኔታ ብዙ ትርፍ የሚያመጣ ማያመጣ ሊሆን ይችላል ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ቃል ማለት ነገርን እንዳዲስ የሚፈጥር ማለት አሜን በሉ እስቲ ስራችሁን አስቀምጣችሁ እሱ ላይ ተናገራላችሁ ይሄንን አምጣት ትሉታላችሁ ያመጣል አሜን ምን ትላላችሁ ይሄንን አምጣት ትላላችሁ ምን ይላል ያመጣል እግዚአብሔር ሰው ሁሉ ጊዜ ምቺን ኤግዛምፕል ይነግረናል ስለ ዳንጎቴ ሁሌም ይነግረናል በሩዝ ይላል አይደል በሩዝ ንግድ ማንንም ቢሊየነር ሆኖ አያውቅ በሩዝ ንግድ ማለት ለቢሊየነር ለመሆን የሥራ አይነቶች አሉ የሥራ ዘርፎች አሉ አንድ እግዚአብሔር ሰው ግን መንገድ ላይ ስለባረኩት ኢየሱስ ጌታ ነው አሜን በምን ንግድ በዛው በሩዝ ንግድ ኢየሱስ ጌታ ነው አሜን በሉ እስቲ ያው እኛ ሀገርም ቆሎ እየነገዱ እኮ ሀብታም ይሆናሉ አይደል እንዴ የዓለማችን ርካሽ ውሃ እየሸጡ ቢሊየነር ይሆናሉ የሉም እንዴ እግዚአብሔር ብቻ ይባርክላችሁ እስቲ አሜን በሉ እስቲ እናንተ በነገራችሁና በሱ መሃል ቆማችሁ እግዚአብሔርን ወክላችሁ የበረከትን ቃል ተናገሩ እንጂ ነገራችሁ ይቀየራል ድገሙ እስቲ ምን ይላል ይቀየራል ለአንዲት እህት እየጸለይኩኝ በጣም ከባድ ነገር ውስጥ ነው የምታልፈውና ሰሞኑን ደውላልኝ አንድ ነገር በቃ እየጸለይኩ ቆሚና እንደዚህ ብለሽ ተናገሪ ያልኳት እንደዚህ ብለሽ ተናገሪ እንደዚህ አንበሳ ከመብላቱ በፊት ነው የሚጮህ አልኩኝ አንበሳ የሚያገሳው ከምን በፊት ነው ከምን በፊት ነው እንደኛ አይደለም እኛ በልተን ነው የምናገሳውና ከመብላቱ በፊት ነው የሚያገሳው ኢየሱስ ጌታ ነው አሜን ምግቡን የሚያመጣለት የሚጎትትለት ወደሱ የሚያቀርበው ግሳቱ ነው ልክ ሲጮህ ነገሮች ይደነባበራሉ ያሰቡትን መንገድ ትቶ በድምጹ መስመር ይመጣሉ አሜን ድምጹ ልፋቱን ይቀንስለታል ምኑን ይቀንስለታል ልፋቱን እየተደናበሩ ወደሱ ይመጣሉ ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ጻድቅ እንደ አንበሳ ነው የተባለው ጻድቅ እንደምን እንደ አንበሳ ኢየሱስ ጌታ ነው ሃሌሉያ ነገሮች ላይ እንናገራለን ሁኔታውን አይተን አይደለም አካባቢውን አይተን አይደለም ምኑን አይተን አይደለም እንናገራለን እየተደናበረ ይመጣል ኢየሱስ ጌታ ነው ልፋትን ቀንሳለን ጥረትን ቀንሳለን ኢየሱስ ጌታ ነው እንደ አንበሳ 16 ሰዓት እንተኛለን በዓለማችን ላይ 16 ሰዓት ተኝቶ ስጋ የሚበላ የለም አልሰማችሁኝም ምግቡ ስጋ ነው ሰምታችሁኛል ስንት ሰዓት ነው የሚተኛው 16 ሰዓት ማደን ነው የሚገባው 16ቱን በምን እንዳጠፈ ታውቃላችሁ በግሳት ኢየሱስ ጌታ ነው ታክቲክ በዚህ ሲያደርግ አይውልም ልክ እንደኛ እንደምናደርገው ኢየሱስ ጌታ ነው እየተንጠራራ ይነሳል ኢየሱስ ጌታ ነው አሜን በሉ እስቲ አሁን ምግቡን በግሳቱ ያመጣል በምኑ ያመጣል አዎ በልቶ ተመልሶ ይተኛ ኢየሱስ ጌታ ነው ጥቂት ትለፋላችሁ ብዙ ደግሞ ታጅራላችሁ አሜን በሉ እስቲ እንግዲህ ካመናችሁ ነው የሚሆነው አባርካለሁ ኢየሱስ ጌታ ነው አገሳለሁ ዝም ብሎ የሚመጣ ነገር የለም ስለተጻፈ የሚመጣ ነገር የለም እኔ ከኔ ውስጥ ነው የሚመጣው ምግቤን እኔ ነኝ ማመጣው ኢየሱስ ጌታ ነው ሃሌሉያ አሜን ብላችኋል ልትባርኩ ተጠርታችኋል ነገራችሁን ልትቀይሩ ተጠርታችኋል
እናንተ ባራኪዎች ናችሁ እናንተ ባራኪዎች ናችሁ ደስ የሚለው ጥቅሱ እንደዚህ እየባረካችሁ ይልና ባርኩ ይልና ለዚህ ተጠርታችኋል ይሄን እያደረጋችሁ ትባረካላችሁ እየባረካችሁ ትባረካላችሁ አሜን በሉ እስቲ ምን እያደረጋችሁ እየባረካችሁ ትባረካላችሁ ኢየሱስ ጌታ ነው አሜን በሉ እስቲ እንደ እግዚአብሔር ሰው ቁሙና በህይወታችሁ ላይ ቁሙና በነገር አሁን እያልኩ አይደለም በነገራችሁ ላይ ቁሙና የህይወት አቅጣጫችሁ ላይ ቁሙና ግሳት ጀምሩ እንደ እግዚአብሔር ቃል ኢየሱስ ጌታ ነው እግዚአብሔር እንደወከለው ሰው በእግዚአብሔር ሙሉ ውክልና እንዳለው ሰው መናገር ጀምሩ ስትናገሩ እንደዛው ይሆናል ስትናገሩ ነገሮች ወደ እናንተ ይመጣል እስቄልም ችግሩ እሱ ነው በሱ አስተሳሰብ የሚሆን አይደለም እግዚአብሔር ሰው አለው እንደዚህ እንደሚሆን ታምናለህ ይሄ ሁሉ አጥንት ይሄ ሁሉ እንደዚህ እንደሚሆን ታምናለህ ሲል አንተ ታውቃለህ አለ ማን ትላለህ ባንተ ዕውቀት እንሂዳለን ኢየሱስ ጌታ ነው እስቲ አሜን በሉ እስቲ በማን እንሂዳለን በእኔ ዕውቀት ከሆነ አለ አንተ ድርሻ ልንገርህ አለ አንተ ትናገራለህ ምን ትላለህ እስቲ እኔ እናገራለሁ በሉ እስቲ አንተ ስትናገር አራቱም ንፋሳቶች ይነሳሉ ምኖቹ ንፋሳት ይነሳሉ ኢየሱስ ጌታ ነው አንተ የተናገርከውን በሙሉ ወደ መሆን ያመጣል ወደ ምን እናንተ ስታገሱ እንደዛ ነው የሚሆነው ንፋሳቶቹ ይነሳሉ ኢየሱስ ጌታ እናንተ ሴንተር ትሆናላችሁ ከአራት ማዕዘን እኮ ነገር ከተነሳ እኔ ነኝ ሴንተሩ ከኔ ጋር ናችሁ ከዛ ያለው ወደዚህ ያመጣል ከዛም ያለው ወደኔ ያመጣል እግዚአብሔር በዚህ ይባርካችሁ እስቲ በእኔ አምናለሁ በሉ እስቲ በንግግሬ አምናለሁ በሉ እስቲ ድገሙ እስቲ በመኔ ኢየሱስ ጌታ ነው ሆዳችሁ ላይ እጃችሁን አስቀምጡና የህይወት ውሃ ወንዞች እኮ አሉ በሉ እስቲ አሉ ኢየሱስ ጌታ ነው አፈሰዋለሁ በሉ አፈሰዋለሁ መልሼ ደግሞ ጠጣዋለሁ አፈሰዋለሁ እጠጣዋለሁ አፈሰዋለሁ እጠጣዋለሁ እንደዚህ ነው ሪሳይክል እያደረገ የሚቀጥለው ኢየሱስ ጌታ ከበረከት አትጎሉም ማለት አሜን ታወጣላችሁ ታስገባላችሁ ጌታ ይርዳችሁ ለመባረክ የቆረጠ ሰው አለ ኢየሱስ ጌታ ነው ለመባረክ ከቆረጣችሁ ነገራችሁ በቃ ነገር እንደነበር አይቀጥልም ታውቃላችሁ ካሪስ ላይ ደግሞ ሁሉ ያለው ትንቢትና በረከት ነው አይደል እንዴ ብዙ ነገሮች የተቀየሩት በዚህ በበረከትና በበረከት ቃልና በምን በትንቢት ነው የተቀየሩት ኢየሱስ ጌታ ነው እንተነብያለን እንባርካለን ነገሮቻችን ይሰሩልናል ነገሮቻችን ይገዙልናል ኢየሱስ ጌታ ነው እንደው ጥቂት ደግሞ ቶሎ ነው እንትን ምለው ለመባረክ ከተዘጋጃችሁ የበረከት ፕሪንሲፕሎች ምንድናቸው አሁን ብዙ ሰው ይናገር ጌታ ይባርክ 3 ጊዜ ይባርካል 4 ጊዜ ይባርካል ተባረክ ይላል ተባረኩ ይላልና አይሰራም ብዙ ጊዜ አይሰራም የበረከትን ፕሪንሲፕል አንደርስታንድ አናረግ የማክሳትን ፕሪንሲፕል አንደርስታንድ አናረግምና የበረከት ፕሪንሲፕሎች ምንድናቸው 3 ፕሪንሲፕሎች አሉት 3ቱን ቶሎ ልናገር ኢየሱስ ጌታ አሜን ብለዋል አሜን በሉ እስቲ ለመባረክ ከተዘጋጃችሁ እስካሁን ባርካችሁ ያልሆነላችሁ እስካሁን ባርካችሁ ነገር ያልሰራላችሁ ካሁን በኋላ ይሰራላችኋል ምክንያቱም ፕሪንሲፕሉን ጠብቃችሁ ትናገራላችሁ ነገራችሁ ደግሞ እንደዛው ይፈጠራል ትንሽ አሜን ነው እሺ ኢየሱስ ጌታ የበረከት ፕሪንሲፕሎች መጀመሪያ ያው ስልጣን ነው አንድ ብላችሁ ስልጣን ብላችሁ ብትይዙ ስልጣን ነው በረከት ሁሌም ከላይ ወደ ታች አለ አልሰማችሁኝ በረከት ከታች ወደ ላይ ያው ይሄን ተምረናል እዚህ ማር የእግዚአብሔር ሰውም ሲናገር ነበር ከታች ወደ ላይ አይሄድም በረከት ወደ ታች አይሄድም ያው ሁሌም የተለመዱ ነገሮች አሉ እዚህም ላይ በደንብ ተምረናል እዚህም ቸርች ላይ አልሰማችሁኝ ከታች ወደ ላይ አይሄድም በረከት ፖዚሽን ያስፈልጋል ፖዚሽን ሁሉም ሰው የመባረክ አቅም የለው በረከት ከስልጣን ጋር ይያያዛል በረከት ሁሌም ከስልጣን ጋር ይያያዛል ለምሳሌ በዚህ ላይን ውስጥ የእግዚአብሔርን ሰው ነው መባረክ አልችልም መማረክ አልችልም አፖስትልን መባረክ አልችልም እሱ ነው የሚባርከኝ ኢየሱስ ጌታ ነው እኔ ለሱ ጸልያለሁ
ብዙ ሰዎች እንደዚህ ይላሉ እስቲ እስራኤልን ባርኩ ይላሉ እስራኤል የተባረከች ትሁን እስራኤል የተባረከች ይሄ እኮ በጣም የሚያስቅ ነገር ነው እስራኤልን ሌላ አህዛብ መባረክ አይችልም ለእስራኤል ግን ጸልዩ ኢየሱስ ጌታ ነው ለእስራኤል ምን በሉ ምክንያቱም እግዚአብሔር ስልጣን ሰጥቷል እስራኤል ልጄ ነው ለዛውም በኩር ልጄ ነው የበላይ ነው እስራኤል እንጸልይላታለን እንጂ እስራኤልን መባረክ አንችልም እስራኤል ግን ልትባረክ ተጠርታለች አሜን አላልስ ምን ለማለት ነው ያው አመለካከት ብቻ እንዳይሆን ጥቅስ ልስጣችሁ ኢየሱስ ጌታ ነው አሜን በሉ እስቲ ዕብራውያን 7:7ን ልስጣችሁ ዕብራውያን 7:7 እንደዚህ ይላል ኢየሱስ ጌታ ነው ትንሹም በምን በታላቁ እንዲባረክ ክርክር የሌለበት ነገር ነው ይላል ምኑ እንግዲህ ክርክር የለውም ስለተባለ መከራከር አይቻልም ማለት ቃሉን ያለው አይደል እኔ አይደለም ያልኩት ትንሹ በማን አለ እስቲ ቋላ ያላችሁ ተናገር እስቲ ትንሹ በማን ደገሙ እስቲ ትንሹ በማን አንዳንዴ ይገርመኛል ልጆች አባታቸውን ለመባረክ ይሞክራሉ ነይ እስቲ ልባርክ እናታቸው ነይ ልባርክሽ አባታቸውን ለመባረክ ይሞክራሉ ይሄ ትክክል አይደለም አባቶች እናቶች ይባርኩናል እስራኤልኛ በመባረክ እንኳን ቢኖረን ግብር በመክፈል በመናምን ነው በተለያየ መንገድ በቁሳቁስም ባርካቸዋለን እንጂ እናቀርብላቸዋለን እንጂ ይሄ ከላይ የሚመጣው በረከት ከነሱ ወደኛ ነው የሚመጣው አሜን አሁን ጊዜ እያወራው አይደለም ስለ እስራኤል ሳወራ አሁን ስላለው ሁኔታ አይደለም እያወራው ያለው ኢየሱስ ጌታ ነው ያው እስራኤል በነበረችበት አሕዛብ በነበረበት የነበረው ነገር ነው ማወራችሁ አሁን ግን በእኛ ህይወት ላይ ኢየሱስ ጌታ ነው አሜን በሉሲ የፍጥረቱ በኩራት እንሆን ዘንድ ምን ተብለናል አይደል እግዚአብሔር በቃሉ አስቦ ወልዶናል ይላል ድምጻችሁ ጠፍቷል ትምርት አትወዱም መሰለኝ ኢየሱስ ጌታ ነው አሜን በሉሲ ያዕቆብ ምዕራፍ 1 ላይ የፍጥረቱ በኩራት ሆኑ ዘንድ አይደል በእግዚአብሔር በቃሉ አስቦ ወለዳችሁ ይላል እኛ በኩራን አሜን ምንድነው በኩርነን በቃ ኢየሱስ ጌታ ነው ለምባረክ እንጂ ለነባረክ አልተጠራን ውጪ ላይ ያሉ ሰዎች እኛ ሊባርኩን አይችሉ እኛ ላይ በረከትን ቃል ሊናገሩ አይችሉም እኛ ግን እንባርካቸዋለን ኢየሱስ ጌታ ነው ከባረክናቸው በረከት ደግሞ እንቀበላቸዋለን ደግሞአለሁ እኛ መንፈሳዊ በረከት በእነሱ ላይ እንናገራለን ይሄን ያው ካሪስ ላይ መንፈሳዊ አባታችንን ብዙ ጊዜ ስላስተማረው አልደግመው ስለዚህ ስልጣን በነገሮቼ ላይ እኔ ባለስልጣን በሁኔታዎች ላይ አይደለ መባረክ ይችላል ቢዝነሴን መባረክ ይችላል ልጆቼን መባረክ ይችላል ሁኔታዬን መባረክ ይችላል ጤናዬን መባረክ ይችላል ብዙ ነገር መባረክ ይችላል በኔ ላይ ያለው ስልጣን ያለው ደግሞ እኔን ይባርከኛል አሜን ከሱ በላይ ያለው ደግሞ እሱን ይባርከዋል ኢየሱስ ጌታ ነው አሜን ሁለተኛ መንፈስ ሊኖረው ይገባል በረከት መንፈስ የሌለው በረከት ሜርሊ በቃ ንግግር ነው የሚሆነው እንደው መንፈስ ሳይኖረው ዝም ብላችሁ ተባረክ እንደዚሁን አይሰራም ነገሮች የሚፈጠሩት በመንፈስ ነው አሜን እስቲ አሜን በሉ እስቲ እግዚአብሔር በቃሉ ሲናገር በምን ተፈጠሩ ነው የሚለው በመንፈሱ አይደል በምኑ ተፈጠሩ እግዚአብሔር ይናገራል ቃሉ ሲመጣ መንፈሱ ደግሞ ነገሮችን ምን ያደርጋል ይፈጥራልና ስፒሪት መኖር አለበት ስንባርክ ስለተባለ ብቻ ምንባርክ ከሆነ አይ ልጆቼ መባረክ አለበት ልጆቼ ተባረኩ ሂዱ ግዙ እንደዚህ አርጉ ብቻ ዝም ብሎ ንግግር ነው የሚሆነው መንፈስ ሊኖር ይገባል ኢየሱስ ጌታ እስቲ አሜን በሉ እስቲ ምን ሊኖር ይገባል እንደ ማርያም አይነት ሰላም ላንቺ ይሁን ስትል ኢየሱስ ጌታ ነው አሜን በሉ እስቲ ጽንስ የሚያዘልል መንፈስ አብሮት ነበር ምንም ያዘልል ኖርማል ሰላምታዎች ይታወቃሉ እንዴት ያለ ሰላምታ ነው የሚያስብሉ ግን አለ ኖርማል በረከት ቃሎች ይታወቃሉ እንዴት አይነት የበረከት ቃል ነው የሚባል ደግሞ አለ በመንፈስ የሆነ በረከት ኢየሱስ ጌታ ነው እሱን እንዴት እንደምታመጡ ነግራችኋል መንፈስ እንዴት ነው ልሳን ያለበት ነው እንዴት ነው በመንፈስ መባረክ የምችለው ለማንኛውም ንግግራችን ስፒሪት ከሌለው መንፈስ ከሌለው ነገሮችን ወደ መሆን አያመጣቸው ነገሮችን ወደ ለውጥ አያመጣቸው መንፈስ ሊኖር ይገባል ኢየሱስ ጌታ እሺ አሜን በሉ ላይ ምን ሊኖር ይገባል ለመባረክ መጀመሪያ ፖዚሽን መሆን አለብን የመባረክ ፖዚሽን ወደ ታች ነው መንባርከው ቀደም ነግሬቻለሁ ይሄ ባራክ የሚለው ትርጉሙ ራሱ ባው ዳውን ማድረግ አይደል እንዴ ኒል ማድረግ ነው መንበርከክ ማለት ነው
ወደ ታች ነው በረከቱ ወደ ታች ነው ሁሉ ጊዜ በረከት ከእግዚአብሔር ይመጣል አሮን ላይ ያርፋል ወደ ታች ይወርዳል ወደ ህዝቡ ላይ ይወርዳል ህዝቡ እዚህ ጋር አይመጣም አሮን ላይ እዚህ ጋር አይመጣም እዚህ ጋር ያለው እግዚአብሔር ነው ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ይሄ ስልጣን ነው በቃ የስልጣን አካሄድ ነው የስልጣን አካሄድ በረከት በእግዚአብሔር ቤት ውስጥ ስልጣን መኖሩ እኛን ለመግዛት እኛን የሆነ ነገር ለማድረግ አይደለም የበረከትን ፓይፕ እግዚአብሔር እየገጣጠመ ነው እስቲ አሜን በሉ እስቲ ከእግዚአብሔር የሚለቀቁ የበረከት አካሄዶች በትክክል እኛን አድሬስ እንዲያደርጉ እግዚአብሔር ስትራክቸር እየሰራለን አሜን አሜን በሏ ረዘመባችሁ ኢየሱስ ጌታ ነው ይሄን ሳልናገር ትርጉም የለውም ባርኩ ተባረኩ ምናምን ይባላል ግን ለምን ደው ማይሰራልን አንደኛ ከፖዚሽናችን ውጪ ስለምንና ሁለተኛ ስፒሪት የለው መንፈስ የለው ጽብልን ነው ምንለው አንድ ሰው ሁሌ ነው የምናገረው እዚህ መንገድ ላይ ቆሜ እዚህ ጋር ቆሜ መጣና እንደዚህ ያለ የእግዚአብሔር ሰው አለ እየሄዱ ነው እኔ እንዳጋጣሚ ነው ዞር አለና እግዚአብሔር ሰው ቃል አውጣብኝ ሰምታችሁኛ ምን አውጣብኝ ቃል አውጣብኝ ሲለው ጥቅሱን ንገረኝና አውጣላለሁ የትኛው መጽሐፍ ነው ገላትያ ላይ ነው ስፒሪት የሚባል ነገር አለ ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ምንም መንፈስ በሌለበት መንፈሱ ባልተነቃቃ ለበረከት የሚሆን ዝግጅት ሳይኖር ተናገርብኝ ባርከኝ እንዴት ነው የሚሆን እንዴት ሊሆን ይችላል ዝም ብዬ ተባረክለዋለሁ እንጂ ዝም ብዬ እንደዚህ ይለዋለሁ እንጂ ምንም ነገር አይፈጠርም ኢየሱስ ጌታ ነው አሜን በሉ አዎ ለመባረክ ከሆነ መንፈስ መነካት አለበት ሁሉ ጊዜም ደግሞ የመንፈስ በሮችን ልንገራችሁ የመንፈስ በር ሁሌም ስሜታችን ሰምታችሁኛ ጄነሬተር ለማስነሳት ምን ጎትተው ነገር አለ አይደል እንዴ አንዳንድ ነገሮች ማን ቤላ ይፈልጋሉ እንዴ ለማነሳሳት የስሜታችን አሜን የመንፈሳችን በር ሁሉ ጊዜ ምንድነው ስሜታችን ነው በሉ እስቲ ምናችን ነው ስሜታችን መንፈሳችን አይደለም ስሜታችን ግን የመንፈስ በር ነው እስቲ ሁሉ ጊዜ ምን እንደሚባለው የተናደደ ነብይ ጋር ሂዱ እስቲ ወይ የተራበ ሰምታችሁኛል አይደል የበረከት ቃል ሊያወጣ አይችልም መንፈሱ በምን አቅጣጫ ነው የተዘጋጀው አዎ ለበቀል የተነሳውን እሱ ጋር ሂዱ እስቲ መንፈሱ የተዘጋጀበት ስሜቱን የነካው ነገር አቅጣጫ ያስይዘዋል መንፈሱን ኢየሱስ ጌታ ነው አሜን አላላችሁ ይኸውላችሁ መንፈሴ አቅጣጫዋ የምትወስደው ከስሜቴ ነው ይሄ እግዚአብሔር መንፈስ የሚመራኝን ይያልኩ አይደለም ስለ በረከት ሳውራ የእግዚአብሔር መንፈስ ይያልኩ አይደለም ስፒሪቴ ስቶር ሃውስ ናት አይደል ኢየሱስ ጌታ ነው የእግዚአብሔር በረከቶች በሙሉ መንፈሴ ላይ ምን ሆነዋል ስቶር ተደርጓል አሁን እግዚአብሔር አይደለም እኔና እምባርከው ነገር ነው ያለው አሁን ዳይሬክት ሊያረጋኝ የሚችለው ምንድነው ስሜቴ ነው ስሜቴን በኮረኮራችሁበት አቅጣጫ መንፈሴ ምን ይሆናል ማለት ነው ይነቃቃል ማለት ነው ኢየሱስ ጌታ ነው አሜን በሉ አዎ ይነቃቃል ለመባረክ ስንል የዛን ሰው ስሜት መንካት ተገቢ ነው ምናልባት ካይንድ የሆኑ ቃላቶች ሊሆኑ ይችላል ባለፈው ሳምንት እንደዚህ ብለኝ ያልከኝ ነገር እንደዚህ አረ ባልከኝ ነገር እንደዚህ በጣም ተደሰትኩ ስትሉ ራሱ መንፈስ ይከፈታል ተናገር ይላል አይደል እኔ ስለ ራሴ ያወራው አይደለም እንዴ ስለ አገልጋይ ነው ያወራው ኢየሱስ ጌታ ነው መንፈሴ ይነቃቃል በዛ አቅጣጫ ላይ ትላንት እንደዚህ ሆነልሽ አሁንም እንደዚህ ይሆንልሽ እስቲ አሜን በሉ እስቲ አሁንም እንደዚህ ይሆንልሽ አሁንም እናገርብሻለሁ አሁንም እንደዚህ ይልብሻለሁ ስለዚህ በረከትን ለመናገር የዛን ሰው ስፒሪት ለማግኘት ስሜቱን ማግኘት ትችላላችሁ ስሜቱን ባገኛችሁ ቁጥር ኢየሱስ ጌታ ነው እስቲ አሜን በሉ እስቲ የእውነቴን ነው በጣም የሚገርመው ነገር የሚበሳጭባቸውን ሰዎች ባርኩኝ ማለት ለምሳሌ በሱ መበሳጭ ከሆነ እሱ መጥቶ ባርከኝ ቢለኝ ማለት በምንም ታምር ልባርከው አልችልም በሱ ያዘንኩኝ እሱን ልባርከው አልችልም ኢየሱስ ጌታ ነው ያው የሚታወቅ ጥቅስ አለ ይስሐቅ ያደረገው አይደለ ልክ መባረክን ሲያስብ ምን አምጡልኝ ያለው ምን አምጡልኝ ያለው ጣፋጭ ምግብ አምጣ ምንድነው መባረክና ምግብ ኃይል አጥቶ ነው ኤነርጂ አጥቶ ነው ምናምን አጥቶ አይደለም ኢየሱስ ጌታ ነው እስቲ አሜን በሉ እስቲ ምግብ አምጣልኝ አይደለም ያለው የሚጣፍጥ ምግብ ነው ምን የሚል የሚጣፍጥ ነገር አምጣልኝ ከዛ ምን አደርጋለሁ እባርካለሁ ፕሪንሲፕሎቹ እንደዚህ ናቸው እናንተም ስትባረኩ ልጆቻችሁን የምትባረኩበት ወቅት ማወቅ አለባችሁ ዝም ብሎ
ትምህርት ቤት ከመሄዱ በፊት ዝም ብለ መባረክ ወይ ሲወጣ ምናምን ሳይሆን ኢየሱስ ጌታ ነው። በተለይ ልጆቻችን ስሜታችንን በሚኮረኩሩበት ሰዓት በጣም ስለነሱ ደስ ባለን ሰዓት ኢየሱስ ጌታ ነው። አሜን አሜን። አዎ በዚሁ መንፈስ እንባርካቸዋለን። በዚሁ መንፈስ በረከትን በእነሱ ላይ እንናገራለን። ኢየሱስ ጌታ ነው። አሜን በሉ እስቲ። የእግዚአብሔር ሰዎች ታውቃላችሁ፣ የእግዚአብሔር ሰዎች እግራቸውን ያሳጥቡ ነበር አይደል?